ወገን አጨብጭባ በስተመጨረሻ አህመዲን ጀበል እጅ ሰጥቷል፣ ተማርኳል። እኔ ያልኳትን ሰሃቦች ነፃነት ያገኙት አክሱም ከተማ ውስጥ ተሰደው ወጥተው ይህንን መብት ያገኙ ስደተኞችን ተቀበለች ኢትዮጵያ የምትባለው አክሱም ውስጥ ነው። ስለ አክሱም ቤተክርስቲያን የመጀመሪያው መረጃ ቡኻሪ ውስጥ ይመስለኛል ሐዲሱ፣ እናንተ ታውቁታላችሁ። ኡሙ ሰለማ ለነብዩ ሰለላሁ ዐለይሂ ወሰለም በአክሱም ጽዮን ማርያም ቤተክርስቲያን ውስጥ ስለ ማርያም ቤተክርስቲያን ያየችውን ስዕል የምትናገረው በወቅቱ የአክሱም ጽዮን ማርያም ምን እንደምትመስል የመጀመሪያው መረጃ ብለው ይወስዱታል። በዚህ ጊዜ ኡሙ ሰለማ አክሱም ገብታ ቤተክርስቲያኑን አይታ የተናገረችውን ሐዲስ ወስደው ያኔ እንኳን ምን ይመስል ነበር ብሎ ደሊል ያደርጋል። ነገር ግን አህመዲን ጀበል አንድ የሰራት ተቂያ ቅዱሷ ውሸት በእስልምናም ተፈቀደው አለች። ነብዩ የተናገረው ለምን ሳትናገር ሐዲሱን ጨርሰህ ነብዩ ስለ አክሱም ጽዮን ኡሙ ሰላማ ስንነግረው ስለ ህዝቦቹ ደግሞ ስለ ትግራዮች ሙሐመድ የተናገረውን ለምን ሳትናገር በነብዩ ንግግር ትሸማቀቃለህ ማለት ነው። ሐዲሱ ያውላችሁ ሳይል ቡኻሪ 1341 ላይ የሚገኝ ነው። ናወይት አይሻ እንደተረከችው when the prophet became ill ነብዩ ታሞ በነበረበት ወይንም ህመም ላይ በነበረበት ወቅት some of his wives talked about a church which they had seen in Ethiopia. It was called Maria. የተወሰኑ ሚስቶቹ በኢትዮጵያ ስላዩት ማርያም ስለምትባለው ቤተክርስቲያን ይወያያሉ፣ ይነጋገራሉ። ኡሙ ሰላማ እንደ ኡሙ ሀቢባ had been to Ethiopia. ኡሙ ሰላማ እና ደግሞ ኡሙ ሀቢባ የሚባሉት ኢትዮጵያ ሄደው ነበረ። and both of them narrated it is the church's beauty and the pictures it contained. እነሱ ሚስቶቹ ማለት ነው ኡሙ ሀቢባ እና ኡሙ ሰላማ ቤተክርስቲያኒቱ ስለያዘችው ቅዱሳን ስዕላት ውበት፣ ቁንጅና እያወሩ ነበር። ሙሐመድ ታሞ ተኝቶ ማለት ነው። the prophet raised his head and said ነብዩም ሙሐመድ ማለት ነው ጭንቅላቱን ቀና አደረገና እንደዚህ አለ those are the people who whenever a pious man dies amongst them make a place of worship at his grave and then they make those pictures in it. እነሱ ሰዎች አለ በአክሱም ጽዮን ዙሪያ የሚገኙት ማለት ነው። አንድ ከመካከላቸው ቅዱስ የሆነ ሰው ሲሞት መቃብሩ ላይ ማምለኪያ ቤተክርስቲያን ይሰሩና ስዕሉን እዛ አድርገው ያመልኩበታል አለ። those are dearest creatures in the sight of Allah. ምን አለ? those are dearest creatures in the sight of Allah. እነሱ የአክሱም ጽዮን ኗሪ ሰዎች ትግራዮቹ ማለት ነው ባላ ዘንድ እጅግ የተጠሉ መጥፎ ክፉ ሰዎች ናቸው አለ ሙሐመድ። ይሄንን ለምን ቆርጠህ ተውከው? ኡሙ ሰላማ ስለ አክሱም ጽዮን ቁንጅና ቤተክርስቲያን ስትናገር ነብይህ ከጭንቅላቱ ቀና ብሎ እነሱ መጥፎ የተረገሙ ባላ ዘንድ ከፍጡራን ሁሉ መጥፎ ከሴጣንም የተጠሉ ናቸው ብሎ ተናግሯል። ዛሬ ላይ አክሱም ጽዮን ቤተክርስቲያን ስር መስጊድ አልሰራው ካልሰራ የምትለው ነብይ አስቀድሞ ስለ አክሱም ጽዮን ቤተክርስቲያን በሰማ ሰዓት በዙሪያ ስለሚኖሩ ሰዎች የሱን ተከታይ ተቀብለው ተንከባክበው ስላቆዩአቸው ከማመስገን ይልቅ በእንደዚህ አይነት ሁኔታ ከሰይጣንም ይልቅ የተጠሉና መጥፎ ናቸው ነው ያለው። ከኛ የተነሳ ሳይሆን እናንተ ማረድ ዛሬ ሳይሆን ድሮም ታርዷቸዋላችሁ። ምን በእኛ ታሳብባለህ? አሁን ሶሻል ሚዲያው ግልጽ አደረገው። ምን እንተባበረ? ስለዚህ እኛ እናውራ፣ እናንተ ብቻ አውሩ። እንደዚህ ታሪካችንን አበላሽታችሁ እኛ ዝም እንበል። ኢትዮጵያ ተልኳል ለአፍሪካ ነው። እንደውም ለአፍሪካ ነብይ አልተላከም። የለም እኮ የአፍሪካ ነብይ ከነጮች ነው። ፍቅር ሲዝም መጥቷል። በሽጉጥ በመታው ደስ አይለኝም። ገድየው ቢሞት ደስ አይለኝም፣ ይደብረኛል። በጥርሴ መብላት አለብኝ ስጋውን ገድየው ድገበውና በጥርሴ ካለኝ እኮ ደስ አይለኝም። በቃ ወላሂ አላ እኔ ወላሂ በቃ እንዴ እሱን አንዴ ገድየው ሞት ደስ ይለኛል። በቃ ምንም በቃ እሱን ገድየው ሞት ወላሂ ምንም እንትን አይለኝም። ምንድነው አሁን ይሄ? ቆይ አሁን
አላህ ጭንቅላት አለ የለውም ማህበረሰብ ፊትህን እጅህን እንደዚህ አድርግ፣ ስትወጣ እንደዚህ በል። ይሄ ኮተት እኮ ነው። ወሲብ ስትጀምር እንደዚህ በል፣ ስትጨርስ እንደዚህ በል። ወራዳ ነው፣ በጣም ወራዳ ነው። ምንም ማችል እውቀት የሌለው ወራዳ። ችግር የለውም፣ ተሳደብ፣ ችግር የለውም። መልስ እንደሌለ እውቀት ስለሌለ የነብይ ተከታይ ስለሆንክ ተሳደብ። እኔ ግን አልሰድብም፣ እንድወጣ እድል አልሰጥህም አልኩ። 300 ሚሊዮን የማይሞላ ህዝብ እኔን ብቻ አይችሉኝም እንኳን ሌላውን ተወነ። 300 ሚሊዮን ማንሞላ ህዝቦች ጽርት ያልን ሀቅ ላይ ቆምነን በቢሊዮን የምትቆጠሩ አጋንንት የምትከተሉ የሐሰት ዶግማ ያዛችሁ እንዳላችሁ እየነገርከን ስለሆነ ተሳደብ፣ ችግር የለውም። ስድብ ነው መልሳችሁ። እናንተ እንዲህ ብሎ ነበረ። ቤት ውስጥ እዛው አልጋው ስር ቀበሩት፣ ከዛ መስጊድ አደረጉት። ቤቱ መሐመድን የተቀበረው አልጋ ስር፣ አቡበከርን የተቀበረው እዛው አልጋ ስር፣ ዑመርን የተቀበረው እዛው አልጋ ስር፣ ሚጢጥየዋ አይሻ ቤት ውስጥ እዛው እንደ ካልሲ ሽንቱ እንደሚቀመጥበት አልጋ ስር፣ መጨረሻ እሱ መቀመጫው አልጋ ስር ሆነ። ሙስሊሞች ባላችሁ በት ሁሉ ረብሻ አለ፣ ጠብ አለ። ያለች ምላሽ እሱ ነው። ቻይና በትክክል ነው። እስልምና የአእምሮ በሽታ ነው ያለችው። ሊታከሙት የሚገባ ነው። ለምሳሌ እዚህ አርሲ ላይ በጣም ህዝብ የተጎዳ ነው። እያረዳችኋቸው ከእናንተ የተነሳ እያረዳችኋቸው ነው። ትክክል ነው። ከኛ የተነሳ ሳይሆን እናንተ ማረድ ዛሬ ሳይሆን ድሮም ታርዷቸዋላችሁ። ምን በእኛ ታሳብባለህ? ዘመናት ነው እርድ የጀመራችሁት፣ አሁን አይደለም። አሁን ሶሻል ሚዲያው ግልጽ አደረገው። እንደዚህ ማለት የለብን። ሰው እየተጎዳ ነው። ስለ ሰው ለሚጎዳ ምን እንተባበረ እንጂ እዚህ ላይ ምን እንተባበረ? ስለዚህ እኛ እናውራ፣ እናንተ ብቻ አውሩ። እንደዚህ ታሪካችንን አበላሽታችሁ እኛ ዝም እንበል? ነቢያችን አትሳደባ አንተ። እንደዚህ ምን ብዬ ተሳደብኩ? እሺ ይኸው ክፍል አድርገህና ቅድም ይቅርታ ብዬ እስቲ ምን ብዬ ተሳደብኩ? አንድ መረጃ። ሁሌ አንተ ነብይን በቃ ትሳደባለህ። ለምንድን ነው ከነብይ ላይ የማትወርደው አንተ? ምን ብዬ አይሻ እንደፈራት ብለህ ተሳደብክ? ቆይ ሱብሃንአላህ፣ ተረጋጋ አንተ። ምን ብዬ ተሳደብኩኝ? አሁን ቅድም ነብይ ይዋሻል ብለህ አልተናገርም? ኦኬ፣ ይዋሻል አይዋሽም? ቅድም ይዋሻል አይዋሽም? ለምንድን ነው የሚያሸው? አንተ እንደዚህ ይባላል? መልካም እሺ፣ ካልዋሸ አሁን እዚሁ ላሳየህ። ኦኬ፣ አይዋሽም ብለኸኛል አይደለ? ማይዋሽ ከሆነ የማርያም ቤተክርስቲያን ውስጥ አክሱም ጽዮን ላይ የትኛው ቅዱስ ላይ የትኛው ነብይ ላይ ነው እስቲ ቤተክርስቲያኒቱ የተሰራችው? ማስረጃ አምጣልኝ እስቲ ነብይ ካልዋሸ። እኔ እኮ የእምነቱ ተከታይ ነኝ እንጂ የእምነቱ አስተማሪ አይደለሁም። እኔ የምልህ እኮ ሰውን አትሳደብ፣ የሰውን እምነት ናቆሽ። ተረጋጋ። ሊስን አንተ የእምነቱ እዛ ተከታይ ነህ አይደለ? አዎ፣ አክሱም ቤተክርስቲያን በነቢያት መቃብር ላይ ነው የተሰራችሁ ብለህ ታምናለህ ማለት ነው አይደለ? የነብይህን ንግግር ስለምትቀበል። አዎ እቀበላለሁ፣ እከተላለሁ። ስለዚህ ዋሽቷል አልዋሽ የምትል ከሆነ ማስረጃ አንጣልን። ማን የሚባል ቅዱስ ነብይ ላይ ቤተክርስቲያን እንደተሰራ አክሱም ጽዮን ማስረጃ አንጣልን። እኔ ስለ እምነቱ ተከታይ ነኝ እንጂ አንብቤ ወይ እንደዚህ ማቆ ነገር። ስለዚህ ነብይ ዋሽቷል። በቃ መረጃ ማምጣት ማችል ከሆነ ነብይ ዋሽቷል። ዳሴት ልጨምርልህ። ሌላ አንተ ስለሚጎዳው ህዝብ ባሉ ሰዎች ብታወራ ነበር። ሌላ ልጨምርልህ። ነብይ እንደዋሸ የአንተ ታላቅ ጠበሪን አንዴ ክፈትልኝ ክርስቲያን። ስቴሮፋት ጠበሪ ቮሊም 6 ላይ ፔጅ 111 ላይ ነብይ እንደዋሸ የራስ ታላቁ ሙፈሲር እንዲህ ብሎ አስቀምጦልሃል። እኔ አይደለሁም። ቮሊም 6 ፔጅ 111 ላይ አዘጋጅልኝ። ያንተ ሙፈሲር እንደዚህ ብሎ አስቀምጦልሃል። ታላቁ ጠበሪ ኢማም ጠበሪ ታላቁ ሸይኹል ኢስላም ኢብኑ ተይሚያ እሱ የሚናገረው ምንም ውድቅ የለበትም፣ ከታቢያኖች ከነሱ ቀጥታ ወደ ሳባዎች የሚገባ ነው እንትን ያለው ብሎ እንትን ያለው እንደዚህ ይላል። አንብበው። ሂስትሪ ኦፍ አጠበሪ ቮሊዩም 6 ፔጅ 111 ላይ ነው የሚገኘው ታሪኩ። እንግዲህ ጅብሪል ያላመጣለትን ሙሐመድ ተናግሮ ከዛ ጅብሪል መጥቶ ከተቆጣው በኋላ ሙሐመድ እንደዚህ ብሎ ነበር። The messenger of God said, የአላህ መልእክተኛ እንደዚህ አለ፣ I have fabricated things against God and have imputed to him a word which he has not spoken. እኔ በአላህ ላይ ቀጥፌያለሁ፣ እሱ ያላበጣልኝንም ቃል ተናግሬያለሁ ብሎ ተናገረ። ቴንክ ዩ። ሙሐመድ ምን አለ? ፈጣሪ ያላለኝንም ብያለሁ፣
አምላክ ያልነገረኝንም ተናግሬያለሁ። ስለዚህ ቀጣፊ ነው ብሎ ያስቀመጠን ማን ነው? ታላቁ ሙፈሲር ኢማም አጣባሪ በ310 የነበረ። አሁን እሺ መረጃ ማምጣት አትችልም፣ ነገር ግን እንደዛ ብለህ ታምናለህ። ይሄ ውሸት ነው እያሉ ነው። ይሄ ታሪክ ውሸት ነው። ቀጥፎባቸዋል። አክሱም ጽዮናውያን ላይ ቀጥፎባቸዋል፣ ዋሽቶባቸዋል። ለምን? በውሸት እንዲጠሉ፣ በውሸት ተፍጡራን መጥፎ ናቸው ይላቸዋል። ለምን እንደዛ ይላቸዋል? አንደኛ ያልሰለመ ንጉሥ ሰለመ ብላችሁ ለዘመናት ፕሮፓጋንዳ ዘራችሁ። ተነቆ ዝም ሲባል እውነት ወደ ማስመሰል አመጣችሁት። ሐሰት ሲደጋገም እውነት ይመስላል እንዲባል ማለት ነው። አንዲት አርኪኦሎጂካል ኤቪደንስ የለም፣ አንድም የታሪክ መረጃ የለም። ዝም ብለው ከዛም የቃረሟትን መረጃ ሰካክተው ነጃሺ የሚባል ሰለመ ንጉሥ ይለዋል። ነጃሺ ማለት ምንድን ነው? እሱ ሲጀመርና ከዛስ የሌለ ታሪክ ይጽፉልሃል ማለት ነው። እሱ አልበቃ ብሏቸው አክሱም ጽዮን የተገነባችው ቅዱሱ ሲሞት በሱ ሬሳ ላይ ነው። ቅዱስ ማለት ያው ከዛ በሌላኛው ሐዲስ ፈሱ ነብይ ሲሞት በነብይ የትኛው ነብይ ሞቶብን ነው እኛ አክሱም ጽዮንን ገንብተን ቀብረን እሱ ላይ ቤተክርስቲያን የሰራ ነው? ሙሐመድ ካልዋሸ እከሌ የሚባለው ነብይ እከሌ የሚባለው ቅዱስ እሱ መቃብር ላይ ነው አክሱም ጽዮንን የተሰራችው የሚል ማስረጃ አምጡስ። እነሱ ከፍጡራን ሁሉ መጥፎ ናቸው ያለው እሱን ይቀብሩትና እሱ ላይ ቤተክርስቲያኑን ሰርተው ከዛ ያመልኩታል ብሏል። ማስረጃ ከድር ይህንን አዲስ ትሸመጥጣለህ ወይንስ ትቀበላለህ? እኛ ክርስቲያኖች አክሱም ጽዮንን የምናመልክበት እንትን ቅዱሱ ሲጀመር ማለት ነው። እሺ በመጀመሪያ ደረጃ ኢትዮጵያ ውስጥ የተላከ ነብይ የለም። ስለዚህ ነብዩ ዋሽቷል ማለት ነው። ሱና.ኮም ነው እንጂ ሐዲሱ ውሸት ነው። አትቀበለውም። አዲሱን ነብይ አልመጣም ኢትዮጵያ ውስጥ። እስቲ ማን የሚባል ነብይ ተነስቷል? ኢትዮጵያ ውስጥ ነብይ የለም። ነብይ አልተነሳም። ኢትዮጵያ ውስጥ ነብይ የሚባል የለም። ስለዚህ ሐሰት ቅጥፈት ነው ማለት ነው። እኔ አልሰማሁትም። ኢትዮጵያ ነብይ ተነስቶ ያውቃል እንዴ? ከኢትዮጵያ እኮ ነብይ የተላከ የለም። ከእስራኤል ከተለያየ ቦታ ነው እንጂ ኦኬ ኢትዮጵያ እኮ ነብይ የላትም፣ አልተላከም። እሺ ሳባዎች ወደ ኢትዮጵያ ተልከዋል ብለህ ታምናለህ? ምክንያቱም ቁርአን ላይ የለም። ወደዚህ ሲራ ላይ ካለ ሲራ ዝም ታሪክ ነው እኮ ታሪክ ነው። ሲራ እኮ ማመን ግዴታ አይደለም። መጥቷል መጥቷል ብለህ ነው የምታምነው አይደለም? ምን ብለህ ነው የምታምነው? መጥቶ ሊሆን ይችላል ሜይ ቢ ፕሮባብሊ። ኤኒዌይስ ያው ቁርአኑ ላይ ግን ምንድነው ሱራ 14 እንዴት ታየዋለህ? ካዳ ለሁሉም ለጎሳዎቻቸው ነቢይ ተልኳል ቢለውን ለጎሳ ሁሉ ለኢትዮጵያ አልተላከማ። ኢትዮጵያ ቁልጭ በራሷ ህግ ነው የምትተዳደረው ኢትዮጵያ። እኔ ነብይ ሆኜ መጥቼላታለሁ ትላለህ። ለእናንተ አሁን ልታደጋችሁ ነው። ሱራ 14 እኮ እንደዛ ነው የሚለው። ኢቭን በገዛ ቋንቋቸው እኮ ነው የሚለው። በገዛ ቋንቋቸው ከተባለ በኦሮምኛም አማርኛም ለተለያየ ነቢይ መላክ አለበት። እኔ እንደውም ደብል ነብይ ነኝ። ደብል ነብይ ነኝ። አንደኛ ለኦሮሞዎቹም እችላለሁ ኦሮምኛ ስለምችል፣ ለአማራዎቹም እችላለሁ አማርኛ ስለምችል። ስለዚህ ለሁለቱ አልመጥንም። ከድር ነብይ ማለት እኮ ዝም ብለው አይደለም እኮ ኢትዮጵያ ውስጥ አሁን ተነስቷል የሚባል ስሙ ማን ነው? ነብዩ ራሱ ስሙ የለም እኮ ኢትዮጵያ ተልኳል። ለአፍሪካ ነው እንደውም ለአፍሪካ ነብይ አልተላከም። የለም እኮ የአፍሪካ ነብይ ከነጮች ነው። ፍቅር ሲዝም መጥቷል። አትቀበለውም?
የምን አባቱ ነው የሚቀበለው? እንትን ቆራዴው ሰብስቦ አንድ ላይ ዝም ብሎ ተፈላስመው ለምን ይቀበላል? እኔ ከየት እንዳመጣ ምን አውቄ ነው የሚቀበለው? ከሸይጣን ከጂኒ ይቀበል ከኢብሊስ ይቀበል በምን አውቀዋለሁ? ስለዚህ ለመጀመሪያ ተልካ ያለው ያለ እሱ ነው። ኬንያ ነው ያለው አይደለ? እሱ ነው ለአፍሪካ ተልካ ያለው የሚለው። ያ መሐመድም በነገራችን ላይ እንደዛ ነው የተነሳው። መሐመድም እኮ ያው ለመካና ዙሪያ ነው። ኤኒዌይስ ስለዚህ እንደዛ ከሆነ እዚህ አልተቀበረማ እሱ እኮ አክሱም ላይ አልተቀበረማ እዚህ አይደለም እኮ። ስለዚህ አክሱም ጽዮን ከፍጡራን ሁሉ መጥፎ ናቸው ብሎ የተናገረውን ይህንን ነብዩ አልተናገረም ብለህ ነው የምታምነው? አረሱና ዶት ኮም ነው እንደዛ ነው። እሺ ኪታቡንስ ትቀበላለህ? ምን አይነት ክታብ? ቡሃሪ ምን ይላል? ቡሃሪ እኮ ማመን ግዴታ አይደለም እኮ። ስለዚህ ቡሃሪንማ ተቀበለው ተረት ተረት ነው ብለህ የምታምነው? ለምን መሰለህ? በቁርአን ላይ የማይታወቁት መጽሐፍ ስለሆኑ ቡሃሪ የሚባል መጽሐፍ የለም፣ ሙስሊም የሚባል መጽሐፍ የለም። ስለዚህ መቀበል ግዴታ አይደለም። ያለበለዚያ በግድ ተቀበል የሚል ካለ ደግሞ እንደዚህ የለም። እንደዚህ በግድ መጽሐፍ አንድ ክታብ ነው። ክታብ የተባለው አንድ ክታብ ቁርአን ነው። መልካም እሺ። አይ መጽሐፉን እኮ አይቀበልም። መጽሐፉ ፈልጎት አይደለም። አክቹአሊ ክርስቲያን ቡሃሪ ትቀበላለህ? ቡሃሪ የታውቀዋለሁ ነው። ዌብሳይት ብቻ እንዳይመስላቸው ብዬ ነው። በመጽሐፍም የተከተበ ነው። አሳያቸው። አይ ሱና ዶት ኮም እና መጽሐፉ እኮ ምንም ልዩነት የለውም። አንድ አይነት ነው። ምንም ልዩነት። ሱና ዶት ኮም እንደውም አንዳንዴ ሊዋሽ ይሞክራል ለሙስሊሞች ብሎ ያዳላል። አፕዴት ያደርጉታል። መጽሐፉን መጠቀም ብዛቶቹ ለመረጃ ፈልጉ፣ መጽሐፉን ተጠቀሙት። ማን ነው የዘገበው? ያነዲስ ክርስቲያን ማን ነው የዘገበው? አረ በጣም ብዙ ሰው ነው የዘገበው። ያልዘገበው የለም። አይሻ፣ ኢብን አባስ፣ አቡ ሁረይራ ብዙ ቦታ ተዘግቧል። ጋዜጠኛ ናቸው እኮ ይዘግባሉ እንጂ አድርሱ ለህዝቡ አልተባሉም እኮ። ጋዜጠኛ ያወራል፣ በቃ ይዘው አለቀ አይደል እንዴ? ቃለ ምልልስ ስታደርግ አሁን የሆነ ነገር ቢጠይቅ መጽሐፍ ላይ መቀመጥ የለበትም እኮ አይደል እንዴ? ያ እሺ ማማዬ ቪዲዮ ሰርታለች እኮ ነው ዘገበ ሲባል ፎሎ አርጎ እንትና ምንድን ሶሪ ኮፒ ሊንክ አርጉላት፣ አሳያቸው። ክርስቲያን አንዴ ቪዲዮ ሰርታለች፣ ሪፖስት አርጉላት። ሰላም ልበላችሁና ቦስ በዛ አይደለም የሰራው ቪዲዮ፣ እሱም በኋላ እናወራለን። አስደምጣቸውና ሁላችሁም ክርስቲያኖች ሼር ልታደርጉት የሚገባ ቪዲዮ ነውና አሳያቸው ወይ እዙ ያዳምጡት። ካዳመጡትማ አስቸጋሪ ነው። የትኛው እንደሆነ ላሳያቸው። ይሄ መጀመሪያው ነው አይደል? እየገቡ እያዳመጡ ሪፖስት እያደረጉ ቢወጡ አይሻልም ወይስ? ያዳምጡት ገቡ ወይስ ወጡ ወይንም ደግሞ አሁኑኑ ሪፖስት አድርጉላት። እሺ ሪፖስት አድርጉት። ይህን የመጀመሪያውን ቪዲዮ እየገባችሁ አንድ ሪፖስት እያደረጋችሁ ውጡ። ላይክ እና ሪፖስት አድርጋችሁ ውጡ። እስኪ ሪፖስት ላይክ እያደረጋችሁ ውጡ። ቶሎ የፈጠነ ይህንን ቪዲዮ የፈጠነ ሪፖስት እያደረጋችሁ ውጡ። ላይክ እያደረጋችሁ ውጡ። እንደ 50 ሰዎች ሪፖስት ብታደርጉት ቡስት ያደርገዋል። እና አሁን እያወራንበት ያለው ሀሳብ ምንድን ነው? መጽሐፍቶቻቸው ላይ በነገራችን ላይ ሙስሊሞች ቡሃሪ ሀዲስን ከቁርአን ቀጥሎ ትክክለኛ መጽሐፍ ነው ብለው የሚተዳደሩበት ትልቅ መጽሐፋቸው ነው።
ሊክዱት የማይገባ ከዚህ ውስጥ አንድ ሀዲስ መካድ ከእስልምና ያስወጣል ብለው ያምናሉ። ከእስልምና ያስወጣል ይላሉ ኡስታዞቻችሁ የውሃብዮች በተለይ ቡሃሪና ሙስሊምን ሳሂህ የሆነ ሀዲስ መካድ ከእስልምና እንደሚያስወጣ ብዙ ጊዜ ይናገራሉ። አንደኛው ምን እንዳላጣቅም እንዴ እንዴ ብሏል። ቆይ አስለምጣለሁ። ቆይ ከእፎይ አትለይም ሐዲስ ማትቀበል ከሆነ እፎይ እናንተ አንድ ነህ ብሏል። ለአንደኛው ምን ላይ ሲሰጥ እኔ እኮ ነኝ ምሳሌያቸው። የሆነ ቪዲዮ ክርስቲያን አይተዋል። ስጋህን ነው የምንበላው ያለውን አሰማቸው በሰነ እና አንዳንድ ኢስላም ቪዲዮ እናት ወላሂ ላዚም ዛሬ እንዴት እንደተናደድኩ ወላሂ ደንግጫለሁ። ይኸኛው ሳነበው ወላሂ እፎ የሚባለውን ሰውዬ ማለት ወላሂ በቃ እንዲህ አይቼ ወላሂ በጥይት መትቼ በገለው ወላሂ ደስ አይለኝም። በጥርሴ ካላኘኩት ደስ አይለኝም። በቃ ወላሂ ኧረ ወላሂ እኔ ወላሂ በቃ እንዲህ እሱን አንዴ ገድዬው ሞት ደስ ይለኛል። በቃ ምንም በቃ እሱን ገድዬው ሞት ወላሂ ምንም እንትን አይለኝም። ምን አይነት ዋል በጥርሱ አኝኮ ሚውት ናፎይ በሽጉጥ በመታው ደስ አይለኝም። ገድየው ቢሞት ደስ አይለኝም፣ ይደብረኛል። በጥርሴ መብላት አለብኝ ስጋውን ገድየው ድገበውና እፉ ይባለውን አይቼ በጣም ተናድ። በቃ ምን ሲያነብ እኮ ነው መረጃዎች እኛ ጋር ሲመጣለት በቃ ከፍ አድርገን እናሳየን። በነገራችን ላይ ይሄ ከፍ አድርገው ወደ ላይ አረ ወደ ላይ ጠጋ አድርገን ነው ጠጋ አድርገው በቃ እንደሱ። ያ ይሄ ልጅ በነገራችን ላይ ገድሎሃል እኮ በቃ ሞታል። በሱ ልብ ውስጥ ገድሎሃል። ሊወረስ ሊበላ ነው። አላገኘህም እንጂ እሱን ነገር ማስደምጡን በእናታቸው አለ። የእፎይ ሚስትና ልጆች ማናቸው የሚወርሱት ነው ንብረት ያለው አለሽ? እኔ ጋ የለም አለኝ ነው ያየሁት። ግን አይ እንደገና ደግሞ ሊወረስ ሊበላ ያልኩትም አንተን ሸሂድ አድርጎ እሱ 72ቱን ሊወርስ እኮ ነው። ጀለስ ያ ቀጥለሽ ያ ለኔና አንዴ ደግመና አዳምጠው። ደንግጫለሁ። ይኸኛው ሳነበው ወላሂ እፎ የሚባለውን ሰውዬ ማለት ወላሂ በቃ እንዲህ አይቼ ወላሂ በጥይት መትቼ በገለው ወላሂ ደስ አይለኝም። በጥርሴ ካላኘኩት ደስ አይለኝም። በቃ ወላሂ ኧረ ወላሂ እኔ ወላሂ በቃ እንዲህ እሱን አንዴ ገድዬው ሞት ደስ ይለኛል። በቃ ምንም በቃ እሱን ገድዬው ሞት ወላሂ ምንም እንትን አይለኝም። ምን አይነት ነው አላ ሙስሊሞች የሚገርም ነው። ይሄ ሁሉ ለምን ተነበበ ነው እኮ ንብረት ሊወርስ ነው እንትን አይሚን እኔን ገሎ አሁን የኔን ንብረት ማን ነው የሚወርሰው? በእናትሱ ቪዲዮ ጠፋ። ይሁንስ ማን ጋር የሰማሁት ነበር? ስቡህ ላይ መሰለኝ። ስቡህ ላይ ማን ነው የሚወርሰው አለ። ማን ነው የሚወርሰው? ምንድን ነው ሚስቱን እንዴት ሊወርሱ ነው ያለው? እና ንብረቱን ነበር ያለው። ሚስቶቹንና ልጆቹን ያለው። እስኪ እንፈልገው። ልጆች ካለ ላኩልኝ እስኪ። ልጆች የለኝም እንዴ ነኝ ሊወርስ ኦኬ አገኘው። የእፎይ ሚስቶች ማግባት እጅጉን የተከለከለ በአላህ ዘንድ ኃጢአት ነው። ሱረቱል አሕዛብ ቁጥር 53 የእፎይ ሚስቶች አልኩኝ ሚስት ማግባት መውረስ በአላህ ዘንድ ኃጢአት ነው። ከሱ ወዲያ ማንም ሊያገባቸው አልተፈቀደ ሊያክ ተባለ። እንደዛው ከነቢዩ እኩሎኛለሁ ማለት ነው።
ያ እስኪ ቪዲዮን አሳያቸው አንዴ። አይ እንዴ እናዳምጠው። የምልሽ ረውዳ የሆነ ጥያቄ ባይሆን ትዝ አለኝ። ቅድም እፎይን እንገድለዋለን ሲሉ የነበሩ ልጆች ሚስቶቹን ባሪያ አድርገው ይዟቸዋል እና ንብረቱን ገኒማ አድርገው ይሰበስቡታል። እሱ ባይሆን ግራ ገብቶኝ ነበር። እኔ እንጃ ወላሂ እኔ አላውቅም። አይ እሱም ያው አላህ ያወረደው ሸሪዓም ባይሆን ያው አለ ብዬ ነው በሰው ሰራሽ ሸሪዓ ውስጥ። ያ ዋሃቢዎች እንደዛ ስለሆነ ነው እምነታቸው። ምንድነው ጂሃድ ይከፍታሉ። ከዛ በኋላ ሚስቶችና ልጆችን ማርከው ይወስዳሉ። ሚስቶችን ወሲብ ያደርጓቸዋል፣ ይገናኟቸዋል። ልጆቹን ደግሞ ባሪያ አድርገው ገረድ ያደርጓቸዋል። የእስልምና አስተምሮ ስለሆነ ነው። ልጁ ይሄንን አስተምሮ አይቀበለውም። ይሄን ሐዲስ ስለማይቀበል ማለት ነው። ለዛ ነው አሁን እየቀለደባቸው ነው በዋሃቢዎች። ባይዘዌ በጣም እስልምናን የሚመታ ንግግር እኮ ነው የተናገረው። አስባችሁታል? እፎይን ብትገሉት የእፎይን ንብረትና ሚስቶች ልትወርሷቸው ነው። ምክንያቱም በአስተምሮታችሁ ይሄ ነገር ስለተፈቀደ እያላቸው ነው። አህባሽ ነው ወሃብያውን ማለት ነው። እፎይ አላገባማ እንዴ አላገባም። ቆሜ ቀራለሁ ሚስቴን ላለማስቀማት ቆሜ ቀራታለሁኝ። ትቀልዳለህ እንዴ? እኔን ገሎ ሚስቴን ሊነጥቅ ትላለህ? ትቀልዳለህ እንዴ? ቆንጆ ሚስት አናገባም ካልሆነ በቃ የሆነች ቆንጆ ሚስት ለእናንተ የተዋቡላችሁን ቆንጆ ቆንጆዋን ምረጡ እናግባለ እስልምና የሚለው እንዳይነጥቁኝ እንደ መሐመድ መንገድ ላይ እንትን እንዳይሉ ቆንጆ አናገባም። በቃ እንደዛ ከሆነ ከንጋ ሴት አታግባ። ባሪያ ነው እኮ የሚያደርጓቸው። ያደርገዋል ብቻ የሚጠቀሙባቸው ባሪያ ያደርገዋል የሚጠቀሙባቸው። ክርስቲያን የቅድሞ ቪዲዮ የኔ ድምፅ ላይ ነው እንደ ሰራ ሰውየው የመጀመሪያው አንተ አይደለም ሐሙዲን መሰለኝ አይደለ? አይ መጀመሪያ ያሳየው አይ አንተ አይደለም። ተግባባላችሁ እንዴ? አሁን የመጨረሻ አመጣው። አሁን የመጨረሻው ምርጥ ልጅ ነው። ምርጥ ልጅ ነው ከአንተ ጋር ተመሳሳይ ስለሆነ ሐሙዲን ይመጣ ነበር ነው እንደዛው በትልቁ ልናሰፋ ነው ኢትዮጵያ ውስጥ እንደዛ አይነት ይሻላችኋል። ምክንያቱም ከክርስትናው ጋር አዲያ ማን ነው ኑራችሁማ ሐዲሱን እናንተን ከተቀበላችሁ መሸምጠት አይሻና አቡ ሁሬራ ምናምን ተረቱት የሚባለውን ተረት አሽቀንጥራችሁ ጣሉት። አይሻልም? አይ እንደዛ አይነት የለም። እነሱ እኮ ማለት ነው ትጠየቃለህ። አሻ እንደዚህ ነበረ ስናደርግ የነበረው እንደዚህ ነው ትዘግባለች። በቃ ንግግር እኮ ነው። ቡና ስትጠጣ የምታወራ ነገር እኮ ነው። ይሄ መጻፍ አሁን ለምሳሌ የሆነ ሻይ ቡና እያልክ የምታወራ ነገር ማስቀመጥ የለብህም። ምንድነው ጥቅሙስ? አሁን ለምሳሌ አላህ አካላት እንዳለው ያምናሉ። ጭንቅላት ይኑረው አይኑረው አያውቁም። አንገት ይኑረው አይኑረው አያውቁም። ደረት ይኑረው አይኑረው አያውቁም። እጅ አለው ይሉሃል፣ ማንም አይመስልም። እግር አለው፣ ባት አለው። እግሩ ጣት አለው የለውም አያውቁም። እጁ 5 ጣት አለው ይሉሃል። 2 አይን አለው። መጀመሪያ አምላክን አንተ ስታመልክ ግዴታ ምንነቱን ማወቅ አለብህ። ከዛ ግን ሐዲስ ላይ ደግሞ ሐዲሶቹ ደግሞ ምንድነው እሱ ስታይ ሙሐመድ ከሽንት ቤት አገባብ እስካተኛኝ ካበላል ወሲብ እስካደራረግ ምንም ነገር አልቀረውም፣ ሁሉንም አስተምሯል ይባላል። ታዲያ ስለ አምላኩ ካላስተማረ እንትን የምትወርስ ነው። ይሄ ለማዳ ነገር ነው እንጂ ከትምህርት የምታገኘው ሳይሆን ዝም ብለህ በልምድ ብታገኘው ነው። አብሶሉትሊ ሰዎች በልምድ ታገኘዋለህ፣ በማየትም ከሌሎችም እንዴት ካካ ማለት እንዳለብህ ገና እሱን ስትገባ በቀኝ እግር ግባ፣ ስትወጣ በግራ ወይን እንደዚህ በል፣ ስትቀመጥ እጅህን እንደዚህ አድርግ፣ እግርህን እንደዚህ ብለህ ተቀመጥ። ይሄ ከዛ በኋላ ስትታጠብ በቀኝ እጅህ በግራ እጅህ፣ ስትወጣ ደግሞ እንደዚህ። ይሄ ተራ ነገር ነው። ስለ አምላክ ሳታቅ አላህ አንድ ነው፣ አልወለደም፣ አልተወለደም፣ አምሳያ የለውም። በግራ ነው የምትወጣ ታውቃለህ።
ሽንት ቤት እንደዛ ነው። መስጊድ ስገባ በቀኝ ትገባና በግራ ትወጣለህ። ሽንት ቤት ደግሞ በቀኝ ነው መጀመሪያ የምትወጣ። ኦኬ መስጊድ ለምሳሌ መጀመሪያ እግርን በቀኝ ትገባለህ፣ በግራ ትወጣለህ። ሽንት ቤት በቀኝ መጀመሪያ ትወጣለህ፣ ግራ መጨረሻ ላይ ነው የምታስወጣ። ምክንያቱ ምንድን ነው? እንደዚህ አይነት ችግር የለውም። ከቻልክ በጭንቅላት ራሱ ከወጣ ችግር የለው። የሽንት ቤቱ ቃል አለ። የሽንት ቤቱን አዘጋጅልን ቃል ላክልን። ልኬላለሁ። አረ የሽንት ቤት እኮ ገዳይ ነው እኮ አለ እኮ ቪዲዮ። አንድ ሀዲስ አለ እኮ ነበረኝ፣ ግን የዩቲዩብ ቪዲዮ ስለሆነ ብዬ ነው ያለ። አይ አንድ ሀዲስ አለ። ኢንተራክት አድርገበት የተወሰነ እስኪ ኢትዮጵያ ይንቆራጡት። ነብዩ ወደ ሽንት ቤት ሲገባ ጆክ ያቀብለው ነበር የሚለው ሀዲስ። ቆይ እኔ አውጥቼ ላምጣውና ሀዲሱን ማለት ነው። አይፎን ጥቆነ ዱበቺፍቴ ናምቡ አይፎን ወጅን አናሱማን ሰማቲ ከሳምቡን ቱሬ ሲነገ ፈዳራ ሰገለን ከሰም ባየነት ነመትነት ቶለና ሲነገፈቻ ቱሬ ኦኬ ከድር ዮኖ ፈቤ ከፊ ጋፊ ቶኮ ጋፈዶ ለተን ዮሲ ብራ ፈከረማቲ ከድር ጋፊን ይፈታ ማል ነጋፈት ኡስማን እንደለኒ ቆይ ዋሲንጋ ፈዳቴ ረኮን ቀቡ እንደለንሱ ዋንጎዱ አመንታኒ ኢስላማ ኩማ ፈከነ በጨበጨሜ ማሊብ ወሊናቴ ማል ቶሊናቴ ቁርአንኒስ ሐዲስኒስ ሁዱ መታንዛ ማሊብ ወልደርቤ ፕሊስ ና ዴቢስ ከን መቆፋ ወልደርቤ ጀረሰጉን ቤከማዳ መታ ደንሴና ሚለምባ ከጀሩ ከና ኡስማን አዲ ማለን ሰንዳ ሃርካን ሰንዳ ሴና ማለን ሰንዳ በእጅም እግሬ ወደ ላይ ዘቅዬ በእጅም ከገባው ችግር የለው። እሱ ሽንት ቤት ላይ ማለት ነው ውርስ ነው ይሄ። ከሰው የምትለምደው ነገር ቋንቋ ለምሳሌ ከሰው ነው አይደለም የምትለምደው፣ ውርስ እኮ ነው። ይሄ የምትወራረስ ነገር ነው። ሽንት ቤት በዚህ ግባ በዚህ ይሄ መፍትሄ ነው። እኔ ሽንት ቤት እንደውም ከደከመ እኮ ስትታመም ተቀምጤ አይደል እንዴ በቃ እዛው ባለበት እኮ ነው። ይሄ ምክር ያስፈልግም። ያ የሚገርመው ነገር ደግሞ እኮ ምን እንደሆነ ታውቃለህ? ቆይ ሽንት ቤት ሴጣን አለ ለዛም ተብሎ ነው አይደለ እንደዛ የሚባለው። ገራቢው ፓርት ስገባ ትላለህ። ስገባ እኮ የምትል ነገር አለ። ስትወጣ ጉፍራና ከረባ በቃ ትቀራለህ። ስትወጣ አንዱ ማለት ነው ቁርአን ሊቀራ የሆነ ኢብዝ ቦታ ቁርአን ሊያፍዝ ሄዶ ማለት ነው። ከዛ ልጁ ሽንት ቤት ገባና የሆነ መርከዝ ነው እንትን ገባ። ይኸው ሽንት ቤት ገብቶ ዝም ብሎ መጣ። ከዛ ምን ሆንክ አሉት። ዝም አለ። ከዛ አረ ይቀራበት ብሎ አያተል ኩርሲይ ቀሩበት። ከዛ ጅኑ ጮኸ። ምንድን ነው ስል ሳያንኳካ ምንም ሳይናገር መጥቶ ለቀቀብኝ ይላል። ድምፅ እኔ እየተጠቀምኩ ነበር ያለ ጅኒው ማለት ነው። እኔ እየተጠቀምኩ ነበር ግርግር ሳይፈጥር ለቀቀብኝ ያለ መጥቶ። ምንድነው ግልጽ ላልሆነላችሁ በእስልምና ሲገቡ ሴጣን ማባረሪያ የሚሉት ማለት አለባቸው። ከዛ በኋላ አላህንም ስም መጥራት አይችሉም። ጸጥ ነው ማለት ያለባቸው። እሱን ሳይሉ እንትን ካሉ ሴጣን እንትናቸው ውስጥ እንዲገባና ጨጓራቸውን አንጃታቸውን ይበጠብጠዋል። በቂጣቸው ገብቶ ይባላል እና አይነው ገብቶ አተራምሶት ነው አማስሎት ነው። አዎ ሳያንኳ ከድምፁ ሳያሰማ ለቆብኝ ነው። ለዛ ነው አጣመንኩት አለ እንትን እንዴ ሰይጣኑ እንዴት እንደዚያ ወጣጣቱን ይዘን ከዛ ሲቀሩበት እንዴ ሳያንኳካ ምንም ሳይቀራ መጥቶ ገባና እየተጠቀምኩ ለቀቀብኝ አለ።
ገራሚ ነው። ሰው አለ ምናምን ማለት አይቻልም። ሽንት ቤት እኛ እንደዛ አይቻልም። ደግር ሰው ድምፅ አታሰማም ሰው አለ ትላለህ። ውስጥ ያለ ሰው አይበልስልህም ነው የምትለው። እዛ ውስጥ ያለህንም ስም መጥራት አይቻልም። ምንም መከራም ቢመጣባ ማንም ምንም ሰላም እንኳን አትልም። መሐመድ እኮ አይልም ነበር ነው የሚሉት። ሲወጣ ጸጥ ነው የሚለው። አረ ምን የሆነ አስቸኳይ ጉዳይ ከያዘ ምን ማለት አይቀርም። ስልክም ትነካካላችሁ። አሁንማ ስልክም ታወራላችሁ። የሆነ ማብራ ቢነዝር ማለት መጮህ አይቀርም። እሺ ወደ ካባስ ዞሮ መሽናት ይቻላል? አይቻልም። መጥፋትም ማከታም አይቻልም። አላህ ይደብረዋል። እቺ ሽንት ቤት አገባብ ነው ያለው። ከተከተልክ ማለት ነው። እፎይ ስትተኛ ቁልዋላውን ቅራ። መኪና ላይ ስትወጣ የምትቀራ ነገር አለ። ብዙ ነገር አለ እኮ እንደዛ። ኦኬ እንግዲህ ሽንት ቤት አገባብ ነው። የኛውን ሽንት ቤት አቀማመጥን ደግሞ ተመልከቱ። ያ ትልቅ ትምህርት በእስልምና ይሄ ነው እንግዲህ ሽንት ቤት አገባብ፣ አወጣጥ፣ ብልት፣ ጡት፣ ቂጥ የመሳሰሉት። ይሄ ደግሞ ሽንት ቤት አቀማመጥ ነው። አሁን ሃይማኖት ላይ የሚጨምርላችሁና የሚቀንስላችሁ ምን እንደሆነ ብትነግሩን ደስ ይላል። ድምፁን ተው። እንደዚህ አይደለም መቀመጥ። እንደዚህ ብለህ መቀመጥ ትክክል አይደለም ወዳጄ፣ ተሳስተሃል። እንደዚህም ብለህ መቀመጥ የለብህም። ስህተት ነው፣ ስህተት ነው። ተቀምጠህ እንደዚህ ማለት የለብህም፣ እንዲህም ማለት የለብህም። ሽንት ቤት እንዲህም የለም። ትንሽ አስጠጋው። ፓስተር ነው የሚፈጠሩት። ከመቶ ነው፣ ከመቶ ነው። እንዲህም ማለት የለብሽም አባቴ። ስህተት ነሽ፣ ስህተት ነሽ። ተነሽ። ነብዩ እንደዚህ አልተቀመጠም። አዛን ሊል ነው እንዴ? ደግሞ ሊል ነው እንዴ? እንዲህም አትችልም። እነዚህ ማለት ነው። ተሳስተሃል፣ ተሳስተሃል። ይህም ትክክል አለ፣ ትክክል አለ። ተሳስተሃል። ውረድ፣ ውረድ፣ ውረድ። እኔ ላሳየህ። ቆይ፣ ቆይ፣ እኔ ላሳየህ። እግርን አስቀድም። ቅድሚያ የቀኝ እግርን እግራህን፣ ከዛስ እጅን፣ አንድ እጅን። እሺ፣ እንዲህ ትላለህ። ወይኔ እንደዚህ የሚባል የለም እባክህ። ለምንድን ነው ግን እንደዚህ አንጀቱን የያዘው? አሁን እንደዚህ ባለበት ሰዓት ያ መጥቶ የሚለቅበት ከለቀቀበት እንዴት ራሱን ይከላከላል? እጁን ካነሳ ትክክል አልተቀመጠ። እስልምና እኮ በቃ ለዚህ እኮ ነው። ሱናን አቢ ዳውድ 7 ላይ ነው። ቼክ አድርገው እስኪ አቡ ዳውድ ወይም መጃ ላይ 7 ላይ ይመስለኛል። ስለ ሽንት ቤት እንኳን ነብዩ አስተምሯችኋል አለችው። ገርሟቸው እንደዚህ አቀማመጥ አስተምሯችኋል ምናምን ብሎ አዲሱ ላይ ያለ ቼክ አድርገው። እሺ ያረኩት ነው። ምንድነው አሁን ይሄ? ቆይ አሁን አላህ ጭንቅላት አለ የለውም ማህበረሰብ ቂጥህን እጅህን እንደዚህ አድርግ፣ ስትወጣ እንደዚህ በል። ይሄ ኮተት እኮ ነው። ወሲብ ስትጀምር እንደዚህ በል፣ ስትጨርስ እንደዚህ በል። የልጆቹ አቀማመጥ የእሱ አቀማመጥ ምንድነው ልዩነት የሚያመጣው? የልጆቹ እኮ ይሻላል። እንደውም ለማማጥ እኮ የሚመቸው እንደዚህ ብሎ አሁን እንደዚህ ይዞ እንዴት ነው የሚመቸው? ቆይ ልብሱ አሁን ቢወድቅበት ስማ፣ ለምን መሰለህ የማታውራ? ሽንት ቤት ውስጥ አሁን መላይካ አለ፣ 2 መላይካ በቀኝና በግራ ኸይር ነገርና ሸር የሚጽፉ አሉ። እነሱ ከተናገርክ አይወዱም። ውጭ በርጋ ይጠብቃሉ ብሎ ያስባሉ። በርጋ ይጠብቃል። ጥሩ ነገርና መጥፎ ነገር የሚጽፉ ከዛ ወርዶ በርጋ ልክ እንደደረስክ ይወርድና አላህ የለም። አላህ እኮ የለም ሽንት ቤት እኮ አይደል እንዴ? አላህ የሌለበት ቦታ ነው። አላህ ሊጠብቅ አይችልም። መላይካ ነው። መላይካ ይገባሉ። አይ እዚህ ላይ ይቀመጡና ልክ ሽንት ቤት ጋር ስትደርስ በርጋ ይጠብቃሉ። እንደ ጋርድ እንዳታመልጥ በርጋ ፊት ለፊት ጋር ነው የሚጠብቁ። አዎ እንዳትጠፋ በርጋ ይጠብቁና ካይርና ሸር ምን ተናግረዋል ብሎ ሮጦ ስለሚገቡ
ዘመናዊ ሽንት ቤት ከሆነ አሁን ዘመናዊ ሽንት ቤት መኝታ ቤት አይወዱም ሽንት ቤት። ለዛ ነው ሽንት ቤት ይሸትባቸዋል እኮ። አይ አሁን ለምሳሌ የድሃ ሽንት ቤት መኝታ ቤት የሚያስንቅ ሽንት ቤት አለ። አሁን ለምሳሌ የሳውዲ ንጉስ ሽንት ቤትና ቆሼ ውስጥ የሚኖሩ ሰዎች አሉ ቤት ውስጥ። ሁለቱ መሀል እንግዲህ ልዩነት አለ። አላህ እንግዲህ የት ነው ቆሻሻ ደረጃውን የጠበቀማ ሊገቡ ይችላሉ። ደረጃውን የጠበቀ ከሆነ እፎይ እዚህ ጋር አሁን እጁን እንዲህ ወደ ላይ እንደ መገረም አድርጎ ከተቀመጠ ለምሳሌ ማጽዳት ያለባቸው በድንጋይ ነው ተብሏል። እንዴት ነው በድንጋይ የሚያጸዳውስ? እሱ ሌላ ጉዳይ ነው። የለውም ሲቀመጥ እኮ በቀኝ እጁ ነው አይደል የሚያጸዳው የሚጠርገው ነው? በግራ እጁ ነው? በቀኝ አይደለም በግራ ነው የሚታጠበው። ውዱ የሚደረግበት ነው በቀኝ ውዱ ነው። አፍንጫ ውስጥ የምታደርግበት በቀኝ ነው። ኦኬ ሐዲሱ እንደዚህ ይላል። ቀጥል። ያ እንግዲህ ሙሐመድ ሁሉንም ነገር አስተምሯቸዋል የሚል እሳቤ ያለ በእስልምና። ከዛ ውስጥ አንዱ ምን እንደሆነ ልንገራችሁ። ሰልማን ሪፖርት ዛት ኢት ዋዝ ሴድ ቱ ሂም፣ ሰልማን እንደተረከው ለሱ እንደተናገረው ይላል። ዩር ፕሮፌት ቲችስ ዩ አባውት ኤቭሪቲንግ፣ ነብያችሁ ስለ ሁሉም ነገር አስተምሯቸዋል። ኢቭን አባውት ኤክስክሪመንት፣ ካካ ስለማለት እንኳን። እነዚህ ሰዎች ከብት ናቸው። ኧረ ከብት ራሱ ከዛ በፊት ነብዩ ከማስተማሩ በፊት ካካ ይሉም ነበር እንዴ? እንዴት ካካ ማለት እንዳለባችሁ ስትል ምናምን ብሎ በፊት አያውቁም ማለት አይችሉም። ከዛስ ወደ ቂብላ ፊታችሁን መመለስ የለባችሁ፣ ሽንታችሁን እንደዛ መሽናት የለባችሁ። ቀጥል አንብበው። ከዛ የስ አለ እሱም ነቢያችሁ ስለ ካካ ስለማለትም አስተምሯችኋል ብሎ ሲመልስ ሲጠይቀው የስ አለ he has forbidden us to face the qibla at the time of excretion or urination። ለዳሪ በምንቀመጥበት ወይም ለሽንት በምንቀመጥበት ጊዜ ፊታችንን ወደ ቂብላ ማዞር ተከልክለናል። or cleansing with right hands፣ በቀኝ እጃችንም ስለመጥረግ። or with less than 3 pebbles፣ ከሶስት በታች የሆኑ ቁጥር ድንጋዮችን በሱ ማጽዳትም። or with dung or bone፣ በኩበትና በአጥንት ማጽዳትም ተከልክለናል። አረ እዚህ ላይ አቡ አይደር የተናገረው አንፍር አለ። ነብዩ በሶስት ድንጋይ ነው ያለው አይደለ? አቡ አይደር ያለውን ደግሞ ቃል ታውቀዋለህ? ምን አለ? በውሃ አይቻልም፣ በድንጋይ ነው መጥረግ ያለባችሁ። ሶስት ድንጋይ ነሰሰሪ አይደለም ማለት። ትልቅዬ ድንጋይ ካገኛችሁ አንድ እንዲህ ትጠርጋላችሁ፣ እንዲህ ትገለብጡት ይዙና፣ ሁለት ትጠርጋላችሁ፣ እንዲህ ትገለብጡት ይዙና፣ ሶስተኛ እንዲህ ከጠረጋችሁ በቂ ነው። ድንጋዩን አስበህ ሶስት ጊዜ አዙረህ እየገለበጥክ ስትጠርግ እኮ ተጭመላለክ። አለው እኮ ስቴፕ አለው አይደለ? ስቴፕም እኮ አለው እኮ መሰለኝ። አንድ ወደፊት በአንድ ድንጋይ ወደፊት ትጠርጋለህ፣ በሁለተኛው ድንጋይ ከዛ እንደዚህ ድንጋዩን አዙራችሁ አስደውካካ እኮ ጠርጋለሁ ብለህ ማሳመር እኮ ነው። በሱ ቤት ሶስት ድንጋይ በቃ ነሰሰሪ ማይገኝ ከሆነ ሶስት ጊዜ የሚለው አለ። እሱ ድንጋዩ የሚለው ነብዩ ያዘዘው ሶስት ድንጋይ ነው። ጎደሎ ድንጋይ 3፣ 5፣ 7 ድንጋይ ነው ይቻላል አሉ። አቡ አይደር ግን ለማሳመር ብላ በቃ ግዴታ አይደለም ተጠፋ፣ በአንዱም ድንጋይ 3 ጊዜ መጥረግ ይቻላል። ምን ታደርጋላችሁ? እንዲህ ታደርጋላችሁ፣ ከዛ እንዲህ ታዞሩና ደግሞ እንዲህ ትጠርጋላችሁ፣ ከዛ ድንጋዩን እንዲህ ታዞሩና እንዲህ እንትን እኮ ነው እፎይ። ለምን ድንጋዩን 3 ቦታ በመዶሻ ቢሰብር 3 ይሆናል። ለዛ ነው እንደዛ አይደለም ያለው። አንዱን ድንጋይ ይዛችሁ አንድ እንደዚህ ከዛ ኦኬ፣ ቪዲዮ ላክልን። ቆይ እንትና 3 ጎን አለው ብሎ ነው ድንጋይ 4 3 ምናምን ጎን አለው። ቪዲዮን ያዳምጡት። አብዛኛው ነቆራ እንዳይመስላችሁ ባይዘው ወይ ሙስሊም ወገኖቻችን የራሳችሁ ታላቅ ኡስታዝ ብላችሁ መታምኑት ኡስታዛችሁ ነው ያብራራው። ባጭሩ ቁረጠው ወይን ቃል ቪዲዮ እየታየ ነው። እንትን ስትራይክ ሊሰጠው ስለሚችል ሼር አድርግልን።
ያ እነዛ በሶስት ድንጋይ መጥረግ እነሱ ስቴፑ ሶስት እና ከዛ በላይ ድንጋዮች መጥረግ ስቴፕ ራሱ አለው ብለው ደግሞ ያምናሉ። የመጀመሪያው ወደፊት ትጠርጋለህ፣ ሁለተኛው ወደኋላ ትጠርጋለህ፣ ሶስተኛው ላይ እዛው ታሸዋለህ ማለት ነው። እንደዛ ነው ፕሪንሲፕላቸው። አንድ እንዲህ ከዛ ፍትግ ታደርገዋለህ። በኮብልስቶን አሁን ቂጥህን ስጠርግ የአዲስ አበባ ልጅ እንግዲህ እና ታዲያ ተመላልጣ አዳሜ እንግዲህ አሁን እኮ ያ ድንጋይ ተጠርጎበታል። ከዚህ በፊት አልተጠገረገበትም። በምን ይታወቀው? ስቡ ቤት ስቡ ላይ አለ። እኔ ጋር እዚህኛው ስልኬ ላይ ነው የገባሁበት፣ ስልኬ ላይ ነው ያለው። አይቶ በቃ ስቡ ቤት ላይ አለልህ አለ። ሼር አድርገለት። ከሌላ ችግር የለውም። በቃ ወደ ቶፒኩ መልሰው ክርስቲያን። ያ ቶፒካችን ላይ እንመለስና እንግዲህ ስለ አክሱም ቤተክርስቲያን ሙሐመድ ስለተናገራቸው ንግግሮች እያወራን ነበረ። ሙሐመድ እውነተኛ ነብይ ነው ብላችሁ የምታምኑ ከሆነ ሙስሊሞች ገብታችሁ ፕሩቭ አድርጉልን። የጠየቅናችሁ ጥያቄ ቀላል ነው በጣም። ሀቢብ አለ ሰማኑ ብዙ ነገር አወራችሁ እስካሁን በጣም ብዙ ነገር። ያ አሁን ወደ ቶፒካችን ተመልሰናል። በመቃብር ቦታ ላይ የአክሱም ክርስቲያኖች በቅዱሳን ሰዎች ወይም ነቢያት ሲሞቱ እዛ ላይ ይቀብሯቸውና ቤተክርስቲያን ይሰሩባቸዋል። እነሱ ከፍጥረት ሁሉ ክፉዎች ናቸው ብሎ ተናግሯል። አንተ የአክሱም ክርስቲያኖች ከፍጥረት ሁሉ ክፉዎች ናቸው ብለህ ታምናለህ? ክፉ ናቸው የሚል ነገር የለም እዚህ ላይም ሲጀመር አዲሱ ላይ መቃብር ላይ ምንድን ነው የሚሰራው ነው ጥያቄው እኮ። እናንተ ናችሁ እኮ መመለስ። ነብይ እንደዛ ብሎ ከተናገረስ እንደዛ ብሎ ከተናገረስ ነብይ ኧረ የለ በእናትህ ዝም ብለህ ፈጣጥረህ ነው የምታወራው። ነብይ እንደዛ ብሎ ከተናገረስ ነብይ እንደዛ ብሎ ከተናገረ ምን አይነት ነብይ ነው ብለህ ነው የምታምነው? ነቢያችን ይሄን አንብበው። ምን አለ? they are the worst of the creature in sight of Allah። እነሱ ከፍጥረት ሁሉ ክፎች ናቸው አለ። ፍጥረት ሲባል እንግዲህ ሰይጣን አንዱ ነው። ከነዛ ሁሉ ክፎች ናቸው ብሎ ተናገረ። አንተ ክርስቲያኖቹ የአክሱም ክርስቲያኖች ከፍጥረት ሁሉ ክፎች ናቸው ብለህ ታምናለህ? አክሱም ሚል የለም እኮ ወንድሜ፣ በእናትህ ለምንድን ነው የምትቀለበብጠው? ማርያም ቤተክርስቲያን ያለቻቸው የኢትዮጵያ እነዛ ያን ጊዜ ተሰደው የመጡት ሙሰላማ ወዴት ነው? ወደ አክሱም ነው ተሰደው የመጣችው። ምንድን ነው ሃርቤሲን ኢትዮጵያ which has been called ማርያም አክሱም ሚል ነገር አለ እዛ ጋር። ኦኬ ማርያም ቤተክርስቲያን የት ነው በጊዜ ነበረችው? የሙሐመድ ሰሃቦች የት ነው ተሰደው የመጡት? አክሱም ነው የመጡት። እና ታዲያ ምንድን ነው የምትከራከረኝ? መከራከር አይደለም እኮ አክሱም ቤተክርስቲያን አክሱም ቸርች ለምን አለ? ለምን ማርያም ብሎ ጠንደ ማርያም ያለበት ምክንያት ታውቃለህ? ምክንያቱም አክሱም ውስጥ በዛ ጊዜ የነበረችው ማርያም ቤተክርስቲያን ብቻ ነበረች። ማርያም ተብላ የምትጠራው እሷ ብቻ ነበረች አክሱም ውስጥ ያለችው እኮ። ለምንድን ነው ሪፖርት ተደረገው አክሱም ቸርች ተብሎ እዚህ ጋር እንደሚጻፈው አክሱም ቸርች? ቀጥል በቃ ችግር የለውም። የኢትዮጵያ ማርያም ቤተክርስቲያን እሷም አንድ ቤተክርስቲያን ውስጥ ነው ያዩት አይደለ? ሳባዎቹ ቤተክርስቲያኖች ሳይሆን ቤተክርስቲያን ችግር የለውም። እሷ ደግሞ የትኛዋ ቤተክርስቲያን ነች? አክሱም ያለችው ነች፣ ይታወቃል። ቀጥል እኮ። ይህም እኮ የሚያወራው ማለት ነቢያችን ሰለላሁ ዐለይሂ ወሰለም ያለው ምንድን ነው የሚሞተ ነገር ምናምን እኮ አለ። መቃብር ላይ ምን እንደሚሰራ ነው እኮ። ገባ አይደለ? አንተ ነው እኮ ጥያቄው መመለስ። መቃብር ላይ ምንድን ነው የሚሰራው? አዎ አንተ ምንድን ነው የምትሰራው መቃብር ላይ? እስኪ ምንድን ነው የምሰራው ንገረኝ አንተ። እኔ ምንም የምሰራው ነገር የለም። ያኔ አንተን አይደል እንደ ጠየቁ ንገረኝ እንጂ እኔ ምንም የምሰራው የለም። ኧረ በእናትህ መቼ እስቲ አንተ አሁን ሲዘር ቦንጃን ታውቀዋለህ? ታውቀዋለህ ወይ? ማንም ስንት ዓመት ጌታ ነው ብለህ የምታመልከው ሰው ነው። ማን? ይሄም ደግሞ ታሪክ ጠፋብህ። እሺ ታውቀዋለህ ወይ? ምን ሆነ? ምንድን ነው የምታወራው? ምንድን ነው የምታወራው? አይደለም አንተ እኔን ግራ እንዳጋባኝ አንተን ግራ እያጋባው ነው። መልስ ስላልሰጠኝ በየትኛው እንቅልፍ ሰዓት መጥቶ ነው ወንድሜ? አይዞህ፣ ውሃ ስር ካለ ፊትና አርሰው። እንደሸናበት ከች ነው ያለው ወንድማችን። ምን ሆኖ ነው? አንቺ ደግሞ ዝም በይ።
ሀቢብ ያናገረሽ አዳምጥ። የማርያም ቤተክርስቲያን ውስጥ እሙ ሰላማ ያየችው ውስጥ የተቀበረ ቅዱስ ነብይ አለ እኮ አልኩ እኮ አዳምጠኝ። አለ ወይ? መቃብር ላይ አለ ምንድን ወይ? ነው የሚሰራው? አለ ወይ? አንተ ቆይ እኔ ማለት አቃተህ? መቃብር ላይ ምንድን ነው ኦኬ። የሚሰራው? የመሐመድ መቃብር ላይ ምንድን ነው የተሰራው? እኔ እየጠየቅኩ ነው እኮ አንተ መቃብር ላይ ምንድን የመሐመድ ነው መቃብር የሚሰራው? ላይ የተሰራው ምንድን ነው? መዲና ላይ ነቢያችን ሰለላሁ ዐለይሂ ወሰለም መዲና ነው የተሰራው። ምን ተሰራበት? አንተ ምንድን ነው የተሰራው መቃብር ላይ? ለምን ወደ እኔ መስጊድ ታመጣለህ? እኔ ጠየቅኩ። መልካም። የኔ መቃብር ተቀብረው ይጣላሉ። አንደኛ ሐውልት ይሰራላቸው ይችላል። ሁለተኛ ደግሞ በቃ ይቀበራሉ። አለቀ። ድንጋይ ሊቀመጥላቸው በእናትህ ዝም ይችላል። በላቦ 300 ቤተክርስቲያን ሚሊዮን ህዝብ ማይሞላ ኦርቶዶክስ ይዘህ ወሬ አታውራሽ። ችግር ምን የለውም። አይነት ሰው ነው በእናታችሁ? እንኳን እንዳትወጣ ያችኛው የቅድሙን ላይ ታክቲክ 300 እጠቀማለሁ ብለህ ሚሊዮን ነው። ምን ልትል ነው? ችግር እሱም የለውም። ኦርቶዶክስ የቅድሙን ላይ በኢትዮጵያ ውስጥ ታክቲክ ነው ተጠቅሜ የሚገኘው። እወጣለሁ ብለህ ከኛ አስበህ ነው። ቲክታክ አይደለም ከኛ እምነት ችግር ጋር የለውም። በጭራሽ አትገናኝም። ሲጀመር ችግር የለውም። ከኛ እንኳን በታች ነህ። ጎበዝ እንኳን አትወጣትም። እድል አልሰጥም በላቦ እንድትወጣ ማለት ነው። እኔ እንድትወጣ ምንም አልወጣልህም። አላመቻችልም። ልክን ካልነገርኩ ችግር የለውም። 300 ሚሊዮን አይደለም 300 ሶስት ሚሊዮን ምኑን 300 ሚሊዮን ማንሞላ 30 ነው። 30 ሰው 2.6 ነን። ቢሊዮን ተዳምራችሁ ነው የደረሳችሁ። በቃ ጎበዝ ክርስቲያን 30 ኦርቶዶክስ ምናምን ጎበዝ ወይ በቃ ጎበዝ ትክክል። አሁን ጥያቄዋን ትመልሳለህ። ጥያቄዋን ትመልሳለህ። በነብይ መቃብር ላይ የሚሰሩ ቤተክርስቲያን ማምለኪያ የሚሰሩ አንተ መቃብር ላይ ምን ነው የሚሰራው? ይሄን ጥያቄ አዳምጥ። በነቢያት መቃብር ላይ ወራዳ ነው፣ በጣም ወራዳ ነው። ምንም ማችል እውቀት የሌለው ወራዳ። ችግር የለውም። ተሳደብ፣ ችግር የለውም። መልስ እንደሌለ እውቀት ስለሌለ እውቀት የነብይ ተከታይ ስለሆንክ ተሳደብ። እኔ ግን አልሰድብም። እንድወጣ እድል አልሰጠህም አልኩ። ምክንያት አትሰጠህም። ሲጀመር እኔ ማልወጣልህ መልስ ካላመጣ መቃብር ላይ ምንድን ነው የሚሰራው ንገረኝ። ጎበዝ እኛ ቤተክርስቲያን አንሰራም። የነቢያት መቃብር ላይ ነው ቤተክርስቲያን የምትሰሩት ብላችሁ ከሳችሁናል። አክሱም ጽዮን የነቢይ መቃብር ላይ እንደተሰራች ማስረጃ አንድ ብቻ አንጣልኝ። የአንተ ነቢይ ግን አንተ ነቢያችን ሰለላሁ ዐለይሂ ወሰለም የእሱ መቃብር ላይ መሰራቱን አንድ ማስረጃ አምጣ። ውሸታም ክፈተው። ክርስቲያን በሐዲስም በምስልም አሳያለሁ። ለዚህ ይላል 300 ሚሊዮን የማይሞላ ህዝብ ላይ ወሬ ይኸው ይሄ ነቢይ መቃብር ነው እና አክሱም ውስጥ ነው የተሰራው። ጥያቄው ምንድን ነው? ነቢያችን መቃብሩ ላይ መስጊድ እንደተሰራ ማስረጃ ስጠኛለ። ይኸው አክሱም እንደተሰራ ታይለኛል። አሁን ደግሞ እኔ አልኩ መቃብር ላይ ምንድን ነው የሚሰራው ንገረኝ እስኪ። መልስ የአንተ መቃብር ላይ መስጊድ ነው። አንተ ሙስማንም ከደረም መተሪያዎች እንዳለ ማማይ ሞታለ። ውሸታም እንድትወጣ እድል አልሰጥህም። እኔም እንደወጣ እድል አልሰጥህም። አንተ እንድትወጣ እድል አልሰጥህም። 300 ሚሊዮን የማይሞላ ህዝብ እኔን ብቻ አይችሉኝም። እንኳን ሌላውን ተውና 300 ሚሊዮን ማንሞላ ህዝቦች ጽርት ያልን ሀቅ ላይ ቆምነን በቢሊዮን የምትቆጠሩ አጋንንት የምትከተሉ የሐሰት ዶግማ ያዛችሁ እንዳላችሁ እየነገርከን ስለሆነ ቆንጆ ነው። ብዛትን ሳይሆን ጥራትን ፎከስ እናደርጋለን እኛ። አስተውሉ። ሴዘር ቦንጃን ስንት ዓመት አምላክ ብለህ የምታመልክ ቆሻሻ ተሳደብ፣ ችግር የለውም። ስድብ ነው መልሳችሁ እናንተ። ይሄ ነው መገለጫችሁ። የነብይ መቃብር ይኸው መስገጃ ቦታ ተሰርቷል፣ መስጊድ ተሰርቷል። እኛ አክሱም ማርያም ላይ ቅዱስ ሞቶ እሱ ለቤተ ክርስቲያን እንደተሰራችና ያ ቅዱስ ነቢይ የሆነ እኛ ማርያም የተሰራችው አክሱም ቅዱሱ በሞተው ነቢይ ላይ ቤተ ክርስቲያን ለመሆኑ ማስረጃ አንድ ብቻ አንጣ። የአንተ መስጊድ ግን ይኸው ነቢይ የተቀበረበት መስጊድ የተሰራበት እንደዚህ የሚሰሩ ከፍጡራን ሁሉ የተጠሉ ናቸው ብሏል። መጠላት ያለባችሁ እናንተ ናችሁ። ነቢያችን ነው ያላችሁት ሙሐመድ ላይ መስጊድ ስለሰራችሁ፣ ይኸው መስጊድ ስለሰራችሁ የተጠላችሁ ከፍጥረት ሁሉ አክሱም ጽዮን ስለተሳሉ እንደውም ይሄንን ታምር ስላሳየቻችሁ የነቢዩን ሐሰተኝነት እንዲህ ስለገለጠች አክሱም ጽዮን ቅዱስ ሞቶ ነቢይ ሞቶ ከዛ ዛሬ ቤተክርስቲያን ተሰርታ የምትመለክ እንዳልሆነች ዛሬ ባዶን አስቀርተናል። በተቃራኒው አክሱም ጽዮን ሳትሆን ቤተክርስቲያኑ ነቢይ ሞቶ ነቢዩ መቃብር ላይ የተሰራችውና እኛምና እዛ አክሱም ያሉ መጥፎ ፍጡራን የተባሉት ያንን ቅዱስ እያመለኩ ሳይሆን በተቃራኒው ነቢያቸው ይልቅ
የተቀበረበት መስጊድ ተሰርቶ በቢሊየን የሚቆጠር ሙስሊም ይኸው ይከተሉታል። መስጊድ ተሰርቶለት መቃብሩ ላይ ይሄንን መስጊድ የሚሰሩ ቤተክርስቲያን የሚሰሩ ከፍጡራን መጥፎ ናቸው ያለው ትንቢቱ ደርሶ እስልምና አናቱ የሚመታበት ሆነ እና አህመዲን ጀበል በቀሰቀሱት በዘሩት ፕሮፓጋንዳ እስልምናን እንዲህ ዱቄት የሆነ ማለት ነው። አክሱም ጽዮን እንደዚህ አዋረደቻችሁ። በእሷ ላይ የተናገራችሁት የሐሰት ቅጥፈት ነቢይ ሲሞት ቅዱስ ብለው ነቢይ ሲሞት ያን ቅዱስ ብለው እሱ ላይ ቤተክርስቲያን ሰርተው ያመልካሉ። እነሱ ከፍጡራን ሁሉ የተረገሙ መጥፎ ናቸው ብሎ የተናገረው ወደ ራሳችሁ ተመለሰ ትንቢቱ ማለት ነው። ራሱ ነቢያችሁ ደግሞ ምን ብሏል? የሐሰት ንግግር ወይም እርግማን ወደ ራሱ ይመለሳል ብሎ ነበረ። በጣም አስቂኙ ነገር ደግሞ በሐዲስ እንድገመው ክርስቲያን ይህንን ታሪክ ሐዲስ ላይ መኖሩን እናሳያቸው። ያ ኦኬ፣ አንብብላቸው። ያ ኢሜጁን አሳይቻችኋለሁ። መስጊድ አልነባዊያ ወይም ደግሞ የነቢዩ መስጊድ ተብሎ ነው የሚጠራው አሁን ሙሐመድ የተቀበረበት ማለት ነው። እንግዲህ ሙስሊሞች እዛ ነው ሄደው ሰግደው የሚመጡት ሁለተኛ መስጊድ የሚባለው። ይሄን ደግሞ በመጽሐፍቶቻቸው ማረጋገጥ እንችላለን። ጃሚያ ትርሚዚ 1018 ላይ አይሻ ናሬትድ ይላል። አይሻ እንደተረከችው when the messenger of Allah died የአላህ መልእክተኛ ሲሞት they disagreed over where to bury him የት መቀበር እንዳለበት አልተስማማንም ነበር አለች። ሶ አቡበከር ሰይድ ከዛ በኋላ አቡበከር እንደዚህ አለ I heard the messenger of Allah saying something which I have not forgotten የአላህ መልእክተኛ የነገረኝን ነገር ያረሳሁት ነገር አለ አቡበከር መጣና he said Allah does not take the life of the prophet except at the location in which he wants him to be buried አላህ የማንንም ነብይ ነፍስ አልወሰደም እዛው ቢሆን እንጂ ከዛ በኋላ እዛው እንዲቀበር የፈለገ ነው አለ። So they buried him at the spot of his bed እሱንም እዛው ከአልጋው ስር ቀበሩት ሙሐመድን። ሎክ እዛው ተቀበረ፣ እዛው መስጊድ ሰሩበት፣ እዛው ሞተ። ከአልጋ ስር ከሴት ጋር ሳይወጣ መገለጥ መጣልኝ ይላል። አልጋ ላይ ነው። መገለጥ መጣልኝ ይላል። ቀሚስ ስር ነው። እዛው ሲሞት ፍግም ሲል አልጋ ስር ቀበሩት። እዛው ላይ መስጊድ አደረጉት። ነብዩ ደግሞ አስቀድሞ እንዲህ ብሎ ነበረ። አንዴ ቡሃሪ 700 ሙስሊም 708 ክፈት 708 80 አንዴ ክፈተው። ሶሪ 780 ያ እንዲህ ብሎ ነበረ። ቤት ውስጥ እዛው አልጋው ስር ቀበሩት። ከዛ መስጊድ አደረጉት ቤቱን። ኦኬ አንብበው። ያ አቡ ሁሬራ ሪፖርትድ አላስ ሜሴንጀር አሲንክ አቡ ሁሬራን የተረከው የኛውን ሐዲስ ደግሞ ዶንት ሜክ ዩር ሃውስ ኤ ግሬቭያርድ ቤታችሁን መቃብር ቦታ አታድርጉ። ምን አለ? ቤታችሁን መቃብር ቦታ እንዳታደርጉት። ሙሐመድ የተቀበረው ነው እዛው አልጋ ስር ነው። እንደ ቆሻሻ ሽንት አልጋው ስር ሁሌም ሽንቱ ነበር የሚቀመጠው። መጨረሻ እሱ ተቀመጠ። አልጋ ስር ነው የተጣለው። ኦኬ ሙሐመድን የተቀበረው አልጋ ስር፣ አቡበከርን የተቀበረው እዛው አልጋ ስር፣ ዑመርን የተቀበረው እዛው አልጋ ስር። ሚጢጥየዋ አይሻ ቤት ውስጥ። ይህንን ታውቃላችሁ? ከድሬን ታውቃለህ? አቡበከር የተቀበረው፣ ዑመር የተቀበረው፣ ሙሐመድ የተቀበረው የአይሻ ትንሿ ጎጆ ውስጥ ነው የተቀበረው። የሶስት ሰው ሬሳ አይሻ ታቅፋ ነው የኖረችው። ቤታችሁን ወደ መቃብር ቦታ እንዳቀይሩት ቢልም አክሱምን ነክቶ ማረፊያ የለውም፣ ሰላም የለውም እና እዛው እንደ ካልሲ ሽንቱ እንደሚቀመጥበት አልጋ ስር መጨረሻ እሱ መቀመጫው አልጋ ስር ሆነ። ከዘመን በኋላ መታችሁ አሁን ትልቅዬ መስጊድ ገነባችሁለት። ቆሻሻ የራስን እምነት ሳታበዛ የሰው እምነት ትነካለህ። ይኸው ነብይ አልጋ ስር ምን ያደለውም እኮ ራስ ነብይ ነው የተናገረው። ቤትን ወደ መቃብር እንዳቀይሩ ብሎ ቢያስተምርም ሳቦቹ እሱን አልተገበሩትም። ስለዚህ እነሱ ያስተላለፉት ቁርአን፣ እነሱ ያስተላለፉት ሐዲስ ምንድነው ተቀባይነቱ? አክሱም ጽዮንን ነገር እተቻለሁ ብሎ መጥቶ እያንዳንዱ እሱ የተናገረው ራሱ ላይ አፕላይ ሆነ።
አክሱም ጽዮን ሳትሆን የነቢይ መቃብር ላይ የተገነባችው ከፍጡራን ሁሉ መጥፎ የተባሉት አክሱም ጽዮን ያሉ ነቢይ ሲሞት እሱ ላይ ቤተክርስቲያን ሰርተው የሚያመልኩ ብሎ የሰየማቸው የሐሰት ሲሆን መሐመድ በተቃራኒው እሱ ነቢይ ነው ብለው የሚከተሉ መስጊድ ሰርተውለት እየተከተሉት ነው። ውሸት ስለሆነ እኮ ውስጥ ያወሩኛ ጋር በመረጃ ውሸት ነው። አንተ ያለች አማራጭ እሷ ስለሆነች እንደዛ አድርገህ ተፍጨርጨር። ከራስ ጋር ተጣልተህ ማለት ነው ከአይምሮህ ጋር እኮ መቃብር ላይ ምን እንደምሰራ ማስረጃ ከሰጠኝ እኮ እናወራለን በስትክክል። እኔ እናንተ ሐውልት ትሰራለህ። ሐውልት በቃ ዝም በላ ወረኛ። ስለማችል ነው እውቀት የለ። ምንድን ነው እሱ እውቀት የሌለኝ? አዳምጠኝ። 300 ሚሊዮን ህዝብ ቁጭ ብለህ ብታስተምር ይሄ ሁላ እምነት አይንስም ነበረ። ኦርቶዶክስ ብቻ ነው 300 ሚሊዮን ሳይደማመሩ ሁሉም ብዙ እኮ ነው 300 ሚሊዮን። ሌላስ? እኛ እኮ አንድ ኢስላም 2.5 ቢሊዮን ነው። እና ማገባኝ እኮ ገና ከዚህም በላይ ትበዛላችሁ። ምክንያቱም የሰይጣን ተከታይ ስለሆናችሁ መጨረሻው በዛ ላይ ደግሞ ከፕሮቴስታንት ተጋጭታችሁ ከካቶሊክ ጋር ተጋጭታችሁ ምንድነው? ቆይ እናንተ እምነት እንትኑ አስተምሮቱ ምንድነው? ቆይ አስተምሮቱ የኛ ሃይማኖት ሰላም ነው፣ የእናንተ ግን ሰይጣናዊ ስለሆነ እስላም ከአይሁድ ጋር ጠብ ነው፣ ከሂንዱ ጋር ጠብ ነው፣ ከቻይኖች ጋር ጠብ ነው፣ ከክርስቲያኖች ጋር ጠብ ነው፣ ከኤቴስቶች ጋር እስልምና ባለበት ሁሉ ጠብ ነው። ሙስሊሞች ማትጣሉት አለ እንዴና እናንተ ሙስሊሞች ባላችሁበት ሁሉ ረብሻ አለ፣ ጠብ አለ። አንተ ረብሸኛ እምነትኛ እኛማ የጸዳ እስልምና ነው። የጸዳ ተረጋጋ። ሙስሊሞች ባሉበት ሁሉ ከሰው ጋር ሰላም መኖር አትችሉ። ከአይሁዶች ጋር እንደተባላችሁ ነው፣ ከህንዶች ጋር እንደተባላችሁ ነው፣ ከቻይናዎች ጋር እንደተባላችሁ ነው። ከማን ጋር ነው እናንተ? እና 100% ሙስሊም የሚባለው ጋር እንኳን እኮ ሰላም የሌላችሁ ናችሁ። እዚህ ጎረቤት ማሰብ እኮ ነው። ጎረቤት ሀገርህን ሙስሊም ብቻ የሰው ግለሰብ ለጠፈን አምላክ ነው ብለን አናምንም። ቆሻሻ ያለች ምላሽ እሱ ነው። ቻይና በትክክል ነው። እስልምና የአእምሮ በሽታ ነው ያለችው። ሊታከሙት የሚገባ ነው። ኡመር ሰላም ነው። ድምፅ አይሰማም። ትንሽ ከፍ አድርግ። አይሰማም? ትሰማለህ? ደህና መሻችሁ። እንኳን ደህና ቆያችሁኝ። ሙስሊም የምትሰዳደቡት መሆናችሁ ነው። አቤት መውጣት ከድረ መውጣት አለባችሁ እንትን ካላችሁ ማለት ነው። መልካም እሺ። የነቢዩ ሰሃባዎች ወደ ኢትዮጵያ ተሰደው መጥተው ነበረ። መጥተዋል፣ ግን ማርያም የሚባል እኮ ኢትዮጵያ የለም። እፎይ ሙና ነው የመጡት ከነጃሺ ቤተመንግስት ነው። ማርያም የሚባል ቤተክርስቲያን ኢትዮጵያ አልነበረም። አይ ስያሜማ ይኖራል፣ ግን ማርያም የሚባል እኮ ኢትዮጵያ የለም። አንዲት ማርያም ነው ያለችው። ግን ቤተክርስቲያን ማርያም ማርያም እየተባለ ብዙ ነው ያለው። የተሰየው እና ከቤተ መንግስቱ ነው እንጂ የመጡት ከቸርቹ አልመጡም። ማለት ማርያም የለችም እኮ ኢትዮጵያ። ምንድን ነው የምታወራው? እኛ እኮ የጠየቅንህ ነቢዩ ምን አለ? ስለ ማርያም ቤተክርስቲያን ነገሩት። አረበኛውን አንብበው። ቀጥል አድርግለት። አረበኛውን አንብበው። ራስ አንብበው እንጂ አንተ ታነበዋለህ። ድምፅ ደስ ይላል ደግሞ። ችግር የለውም። እፎይ አንብቡትና ማለት ነው። ምንድን ነው አረብኛው ምን ሆነብህ? እንግሊዝኛው ምን ሆነብህ? አማርኛው ምን ሆነብህ? ችግር ገጥሞት በእንግሊዝኛ የተጻፈ ሀዲስ አላውቅም። ደግሞ ማን ነው እፎይ ሀዲስ ስትል ሀዲስ ብለው አስተካክለህ እንትን ትለዋለህ። አዲስ ምናምን ትላለህ ስትል እኔ ሌላ ነገር እየጠራ ይመስለኛል። ምን እየጠራ ይመስልሃል? ምን ልበለው? ሀዲስ ብለው አስተካክለህ ነው ጥርስ እንትን ስለሚልብህ ነው መሰለኝ። አንድ ነብይ ሸራታ ስለሆንኩ ለዛ ነው። ይቅርታ። ቀጥልሽ። አንተ አስተካክለህ አንብበው። አረበኛውን አንብቡልን። ራስ አንብበው። ሌላ ነገር እኔ አላመጣሁም። ምክንያቱም ሀዲስ ስለራሱ ሀዲስ ያልኩ እየመሰለ ስለሆነ ያንኛ አንብበው። እስካሁን እንኳን ታላነበብኩም። አሁን ችግር ከገጠመ
እኛ ያልነው ትክክል ካልሆነ እዚህ ጋር አይደለም አረብኛውን አንብቡልኝ፣ እየተረጎምን አብረን እናወራለን። ኦኬ ራስ አንብብና ተርጉሙ። እናንተ ያመጣችሁት እኔ እንዴት አነበዋለሁ? እኛማ ትክክል ነው ጨርሰናል። በእንግሊዝኛ የተጻፈ ሀዲስ አለ እንዴት አለ? በቃ ከሌለ ሚዩት አድርግና ተሰርቶ ወይንም ታብታብ ታደርጋለህ። በደንብ አስተውሏቸው። ይሄ ምንድነው? እሱ ተቂያ ይባላል። ጊዜያችሁን አንድ መግደያ፣ ሁለተኛ ደግሞ መደበቂያ። እስልምና እንደዚህ ነው። እናንተ ለማጭበርበር ማንኛውንም ታክቲክ ይጠቀማሉ። ማጭበርበር አይደለም እፎይ፣ ሚዩት አድርግ። ቆይ ማንኛውንም ታክቲክ ለማጭበርበር ይጠቀማሉ። አሁን ቡል ማድረግ ገና የጀመረው ምንድነው? ለምን ትሰዳደባላችሁ? ጥርስህ እንደዚህ ስለሆነ ነው። ሐዲስ ስትል ሐዲስ እያልክ ስለሆነ ሌላ እየመሰለ ነው። እያንዳንዱ አታክ ነው ከገባ ጀምሮ ካያችሁ። በጣም ዲሲፕሊን ጨዋ ነው የሚመስለው አይደለ? ሆን ብለው ነው። ሀሳቡ ላይ ከማውራት ይልቅ እንደዚህ ሰድቧችሁና እናንተ ወጥቶ ሆናችሁ እንድትናገሯቸው ከዛ መረጃና ማስረጃ ያላቸው ይመስል ነው። ምንም አያውቁም። ምንም የሚያውቁት ነገር የለም። እሱን አረብኛውን አንብቡትና እናውራሽ፣ ችግር የለም። ይቅርታ ተረጋጋ። በቃ አንተ አሁን እድልን ጨርሳል። ነጃት እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። መልካም። ይህንን የዛሬውን ቶፒካችንን ሰምተሽው ነበር? ርዕሳችሁን ታስተዋውቀኝ፣ ገና እየገባኝ ነው። የዛሬ ቶፒካችን እንትን ነበረ። ሳባዎቹ ወደ ኢትዮጵያ ተሰደው መጥተው ነበረ። የመሐመድ ተከታዮች ይሰማሉ። የመሐመድ ተከታዮች ወደ ኢትዮጵያ ተሰደው መጥተው ነበራል። አልሰማም? እየሰማው ነው። አውራ። የመሐመድ ወደ ኢትዮጵያ ተሰደው የመጡት አሉ አይደለ? የመሐመድ የላካቸው በስደቱ ወቅት ከመካ ወደ መዲና ሲሰደድ አይ ቲንክ ኔትወርኳ ነው ምንድን ነው? ነጃት ይሰማሻል? እሺ ኔትወርክሽ ትንሽ ላግ እያደረገ ነው። ፓራፍራዝ አድርገው ክርስቲያን። ያ እንግዲህ ያው በሰዓቱ እንግዲህ የነበሩት ወደ አክሱም ነው ተሰደው የመጡት የነበረው። ንጉሱም እዛው ነበር ተብሎ ነው በእስልምናውም የሚታመን የነበረው ማለት ነው። እንግዲህ አክሱሞች ላይ እንደዚህ አይነት ንግግር ነው እየተናገረ ያለው። በነገራችን ላይ እንደዚህ አይነት የጥላቻ ሀዲስ የሙሐመድ ንግግር የሙሐመድን ትምህርት ይዛችሁ ማለት አሁን ላይ ያራምዳችሁ ያላችሁትን እንቅስቃሴ የሚያስኬድ አይመስለኝም፣ ሙስሊሞች ማለት ነው። ሰው ክርስቲያኖች ምንጊዜም ቢሆን እኛ ቢቻላችሁ ከሁሉ ጋር በሰላም ኑሩ ነው የተባልነው አይደል? አክሱም ክርስቲያኖችን በጣም ሰላማዊ ናቸው። እኔ በነገራችን ላይ በግሌ ማውቃቸዋለሁ። በጣም ሰላማዊ ናቸው። ከሁሉም ጋር ተቻችለው ነው በሰላም የሚኖሩት። ሃይማኖት፣ ምንም ጎሳ የሚለዩት ነገር የለም። እንደዚህ አይነት የጥላቻ መጽሐፍትን በመጽሐፍቶቻችሁ ውስጥ ይዛችሁ ግን አሁን እያነሳችሁ ያላችሁትን የሰውን እንባ ወስዳችሁ እያለቀሳችሁ ያላችሁት ነገር ከዚህ በኋላ የሚያዋጣችሁ አይደለም። አይ እናደርገዋለን የምትሉ ከሆነ ጎ ሄድ ቀጥሉ። ገና በጣም ብዙ የምናወጣቸው የሚወጡ ነገሮች ስላሉ ማለት ነው። ገና እጅግ በጣም በርካታ ነገሮች ይወጣሉ። ምክንያቱም እያንዳንዱ የአህመዲን ጀበል እንኳን ይሄንን ሀዲስ ጀመረና ከግማሽ በኋላ ግን ኮምፕሊትሊ ነው ያቆመው። ለምን? በሰላም የሚያኗኑር ሃይማኖት ስላልሆነ ማለት ነው። እስልምና ከክርስቲያኖች ጋር በሰላም የሚያኗኑር ሃይማኖት አይደለም በፍጹም። ክርስቲያኖች ከፍጥረት ሁሉ ክፉ ናቸው፣ ክርስቲያኖች ከፍጥረት ሁሉ ክፉ ናቸው ብላችሁ ነው የምታምኑት በነብያችሁ አስተምሮ መሰረት። ኡመር እስኪ አንድ ጥያቄ ልጠይቅ፣ የሚሰማ አሁን በትክክል የምትመልስ ከሆነ እስኪ ጠይቀኝ። አይ ማለት ኦኬ እሺ፣ አንዴ አሁን ሌላ ነገር አትለፍልፍ፣ በቃ ሌላ ነገር አትለፍልፍ፣ መጽሐፍ ላይ እናወራ። አለፍልፍ የምትለው ቆይ አንዴ ሙሐመድ በማርያም ቤተክርስቲያን ውስጥ ስዕል አድርገው የሆነ አንድ ነብይ ሲሞት ወይ ቅዱስ ሰው ሲሞት እሱ ላይ መቃብር ሰርተው ከዛ በኋላ ቤተክርስቲያን ሰርተው እሱ ላይ መስገጃ ያደርጉታል። እነሱ ከፍጥረት ሁሉ ክፉዎች ናቸው ብሎ ተናግሯል ሙሐመድ።
አንተ እነዛን ሰዎች ከፍጥረት ሁሉ ክፉ ናቸው ብለህ ታምናለህ? እሺ ክርስቲያን አንድ ጊዜ ነው የምንገርህ እስኪ ታምናለህ? ሲጀመር መሐመድ ያስተማረው ሀበሻ ጥሩ ሀገር ናት ሂዱ ነው ከመጀመሪያውም ያለው። ይሄው ይሄን ከፍጥረት ሁሉ ክፉ ናቸው ነው ያለው ወይስ አይደለም? እሱማ ችግር የለውም እናነበዋለን እኮ አረበኛውን መጀመሪያ እናነብና ወደ እንግሊዘኛውም ወደ ተለያየ ቋንቋን ተረጉማል። ችግር የለውም እኮ ይሄን አንብበው ዋናው እነዛ ቤተክርስቲያን በመቃብር ቦታ ላይ ቤተክርስቲያን ሰርተው አንዴ ተረጋጋ። በመቃብር ቦታ ላይ ቤተክርስቲያን ሰርተው የሚሰግዱ እነሱ ከፍጥረት ሁሉ ክፉ ናቸው ብሏል። እነማ በኢትዮጵያ ውስጥ ያሉ የማርያም ቤተክርስቲያን ያላቸው ብሎ ተናግሯል። አንተ እነዚህ የፍጥረት ሁሉ ክፉ ናቸው ብለህ ታምናለህ? ክርስቲያን አንድ ጊዜ አዳምጠኝማ። ቀጥል። እሱን ዝም ብለህ እንዴት አረግ ይዘህ ከሆንከማ ጥሩ አይደለም። እሱ ያሉበት ምክንያት ይኖራል። ይሄው አንብብና ከዛ በኋላ ማስረዳት መጀመሪያ የማይበደልበት ሰው የማይበደልበት ሀገር አለ፣ ወደ ሀበሻ ሄዱ ብለው እሱን አይሉም። ችግር የለውም። እንደገና ደግሞ ከየትኛውም ታሪካቸው ከየትኛውም እንትናቸው አንድ ክርስቲያን ልጨርስልህ። ከየትኛውም ታሪካቸው የሌለ ተረት ያልተጻፈ ተረት አታውራ። የተጻፈ ነገር አንብብ። እዚህ ጋር ያልተጻፈ ተረት አታውራ። ይህን ልጨርስልህና ላነበው እኮ ነው እኮ ያልተጻፈ ተረት አታውራ ነው የምልህ። ይሄው የተጻፈውን አንብብ። እዚህ ጋር በአእምሯቸው የሳላችሁን ተረት አንድ ጊዜ ልንገርህ። ከየትኛውም ታሪካቸው ኢትዮጵያ ማርያም አለ ብለው አያውቁም። ይህን መጀመሪያ እንትን በለው። ይህን አንብብ። ይሄን አንብብ። ምንድን ነው የሚለው? አረበኛውን አውጣና አብረን እናንብበው እና እሱን ተረጉማለን በኋላ ማለት ነው። ወደ አማርኛ ወደ ሁሉም አንብበው። ተረጉምላለሁ፣ ወደ አማርኛ ተረጉምላለሁ። አታስብ፣ ችግር የለውም። አሁን ቴክኖሎጂ በጣም ጥሩ ስለሆነ ቴክኖሎጂው እያነበብክ ተርጉም እስኪ። ክርስቲያን አረበኛውን አንብብልኝ ሁሉንም። ኦኬ እሺ። ይሄው ወደ አማርኛ የተረጎመ አረበኛውን መጀመሪያ አንብበውና ወደ ሶስቱ ቋንቋ እንሂድ። አንብብ። እኔ አረብኛ አልችልም። የምችለው አማርኛና እንግሊዝኛ ነው። ተርጉም ያለው አይ አረብኛው ልክ አይደለም የተረጎምከው ልክ አይደለም ብለህ የምታመን ከሆነ ይሄው አረብኛውን ታነባለህ። አንተ እዚህ ጋር ተሳስተሃል ብለህ ታርመኛለህ። ትስማማለህ ወይስ አትስማማም? እኔ ሲጀመር አረበኛ ከማይችል ሰው ጋር መነጋገርም አልችልም። ለምን? አረበኛ ነው እስልምና በሁሉም የተጻፈው በአረበኛ ነው። ከዛ በኋላ ነው የሚደረገው። እሱ እኮ ትርጉም ነው። እናመሰግናለን። አላህ ከአረብኛ ውጭ አይሰማም ስንላችሁ ውሸት ለሚመስላችሁ ይኸው ዑመር መሰከረ። እስልምና ከአረብኛ ውጭ ከወጣ ይሞታል ብንላችሁ ዑመር መጥቶ አረጋገጣለን። ታንኪው ዑመር። እስልምና ሁሌም መደበቂያው አንድ የቀረችው ምንድነው ብለናችኋል? አረብኛ ነች። ከዛ ውጭ ከወጣስ ይሞታል። እናመሰግናለን ዑመር። ተስፋችሁ አንዷ መደበቂያችሁ አረብኛ ነች። አንብባ ሲባል አላነብም። ማንበብ አይችልም፣ ፎሹር ማንበብ አይችልም። እሱም ማብራራት ስለማይችል ነው። ዝም ብሎ ነው። ደግሞ ምን አይነት ሰው ነው? አንዴ አንብብ፣ ማንበብ አይችልም። አብራራ፣ ማብራራት አይችልም። ማስረጃ ማምጣት አይችልም። ምንም ያውቀው የለም። ወደ አማርኛ ተርጉሙልኝ። ቅድሚያ ግን አረብኛውን አንብቡልኝ። ካላወቅ ምንድነው የሚነበብልህ? እስልምና ከስር ያላችሁ እህት ወንድሞቼ ውሸት ለሚመስላችሁ የምንናገረው ኦልዌይስ መረጃ ማምጣት ካቃታቸው አትሊስት ወይን ይዋሻሉ፣ ወይን ይሳደባሉ፣ ወይን አረብኛው እንደዛ ይልም ብለው ይቀጥፋሉ ምንላችሁ ለዚህ ነው። ለምሳሌ ኡስታዝ አህመዲን ጀበል እኛ እንዳልነው ብሏል። ቪዲዮን አስደምጠው ሐዲስ ተቀፍቶላል። እንደውም እንደ ታሪክ እስልምና ጋር ያለ የለም ውሸታም፣ ሁሉም በማስረጃ ነው። እውነት ነው። እንደ እስልምና በታሪክ ውሸታም ያለ የለም። ትክክል ነው። እንደ እስልምና ውሸታም የለም። ጎበዝ። ልክ ቤተክርስቲያን ሄደው ውሸት እንደሚናገረው አዳምጥ። ለምሳሌ ይኸው ኡስታዝ ፈስሮታል። ያ እስከ እናንተ የምታጭበረብሩት ነካ አድርጎ አልፎታል። ነገር ግን ሙሉን አላነበበው። ኡሙ ሰለማ ለነቢዩ ሰለላሁ ዐለይሂ ወሰለም የአክሱም ጽዮን ማርያም ቤተክርስቲያን ውስጥ ስለ ማርያም ቤተክርስቲያን ያየችውን ስዕል ያዘው። ስለማን ቤተክርስቲያን? ስለ ማርያም ቤተክርስቲያን ነብዩ አልተናገረም ብሏል። እናመሰግናለን ዑመር።
ይሄ ቀጣፊ ኡስታዝ ነው አይደለም? እሙ ሰላማ ስለ ማርያም ቤተክርስቲያን ተናግራለች አልተናገረችም? ዑመር ማይክን አንሳ። ይሄ ኡስታዝ ወራዳ ቀጣፊ ነው አይደለም? ዋሽቷል አይደል? ነብዩ ደግሞ ከዋሹ ለነብዩ እንዲህ ብላ ነግራለች ብሏል። ነብዩም እንዲህ ብሏል ብሏል። ስለዚህ ነብዩ ደግሞ በኔ ላይ የዋሸ መኖሪያው ጀሃነም ነው ብሏል። ይሄ ኡስታዝ መኖሪያው የና አሁን ማይክን አንሳት። እሷ ላይ እኮ አይፈረድም። የተዘገበው ስላሽ አይ ተረጋጋ አንተ። ዑመር ማይክን አንሳ። ይሄ ኡስታዝ ዋሽቷል አልዋሸም? አንተ ካላገለጥ አረጋጋም ውሸታም። ይሄ ኡስታዝ ዋሽቷል አልዋሸም? አክሱም ጽዮን ማርያም ቤተክርስቲያን ኡሙ ሰላማ ነግራዋለች ለመሐመድ ብሏል። እውነቱን ነው ውሸቱን ነው? እና እሙ ሰላማ እኮ አድንቃ ነው የተናገረችው እንጂ ያልተሳደበችው። ስለምንድን ነው የነገረችው ለሙሐመድ? እሱ አሁን ስለምንድን ነው የነገረችው እኮ? አድንቃ የነገረችው ስለምንድን ነው? እስኪ አንዳንድ ጊዜ እስኪ በቃ አድንቃ የተናገረችው ስለምንድን ነው? ስለ እንጀራ ነው? ስለ ዳቦ ነው? ወይንስ ስለ አክሱም ጽዮን ማርያም ቤተክርስቲያን? እስኪ በህይወት ፈገግ እያልክ ማውራት ልመድ። እፎይ ቀስ በልና እናውራ ማለት። አዎ ቢያንስ አድንቃ የነገረችው ስለማን ነው? አዳምጦ ቢያንስ አይ ቆሻሻ ዝምበላቡ ስድብና ብልግና ከነብያቸው የወረሳችሁት ነው። ሀቢብ በተቻለ መጠን ሚዩት አድርግ። ኦመር እፎይ እውነት ልንገርህ አሁን እናንተ ጋር ማለት ማላወራው ስድብ እናንተ ስለምታመጡ ነው ማለት። ያ እውነት ነው። ሀቢብ ሲሳደብ እንዴት ሲሳደብ አሁን ቀጥል። ኡስታዙ ትክክል ነው ወይስ እየቀጠፈ ነው? ሁሉም ከአንተ ጋር እውነቱን የማያወራህ እኮ በእናት መልስልን። ኡስታዙ ኡሙ ሰላማ ለነብዩ ስለ ማርያም ኡስታዙ ማን ነው? አህመዲን ጀበል ፎቶን አስጠጋለት በደንብ ክርስቲያን። አህመዲን ጀበል የቤት ሀገር ሰው ነው። አህመዲን ጀበል ጅማ ነው። ኦሮሞ ነው እንዴ? እኔ ስለ ብሔሩ ምን አገባኝ ይመስለኛል፣ ግን ምን አገባኝ። እኔ ኢትዮጵያዊ ነው ግን እንዴ ሊያገባማ ይገባል። ፈይተው እንጂ አሁን ብሔሩ ነው መልስ። ብሔሩን አይተህ መኖሪያውን ሰፈሩን አውቀህ ነው የምመልስልን ወይንስ ኢትዮጵያዊ በመሆኑ ይሄ ኡስታዝ የተናገረው ትክክል ነው አይደለም ትላለህ? ጅማ በየትኛው እንትን ይገኛል? ጅማ ነው። በእናትህ አውርድ። ዘረኛ ነው። ቁጥር ይጠይቃል ትንሽ ቆይቶ። ትግራዊ ነው። አንተ ከድር ዝም በል እስኪ። አንተ እውቀት እንዳለ ነገር አታውራ። ጭቃ ዝም በል። አንተ መላም ጭንቅላት የላቸውም። ዝም በል። መጀመሪያ አማርኛ በስተክል አውራ። እፎይስ ማዶ ከነግረካዶ ከዚህ ከነግረካዶ አሁን የመኖሪያ ሰፈሩ ምን ይጠቅመኛል? ቆይ አንተ ሰውዬ በቃ ኢትዮጵያዊ ነው አለቀ። እሞ ስቆልክ ነግረካ ኡስታዙ ምንም አልዋሸም። ትክክል ነው። ምንም አላረግም። ኡስታዙ አንተን እየፈረደበት ያለው አቤሜታር። አሁን ዑመር ትመልሳለህ? መልስም ታይት ብልሃ ንገረኒ። ነገርኩህ እኮ አረንተው ለምን ከኔ ጋር አታወራም? ወንድ ኮንግ አታለም። 300 ሚሊዮን ማሞላ ህዝብ 300 ሚሊዮን ናችሁ እኮ። ምን አይነት ሰው ነው በእናታችሁ? ታገስ ዑመር ማለት አክሱም አበይዲዩ አይ በትግርኛ ስለማናቅ አሁን በአማርኛ አውራ። እሞ ንገረኒ። ይሄ ውስጥ ነገርኩህ። ይሄ ኡስታዝ ትክክል ነው ወይስ ወድ ማን ኢየሱስ? እባክህ መልስልን። የጠየነህን ብቻ መልስ። እሞ ንገረኒ። ምን ልንገርህ? ታይ ማለት እዩ ታይት ብላ ታይት ይሄ ኡስታዝ አጭበርባሪ ቀጣፊ ነው ወይ እያለ እየጠየቀ ነው። ምክንያቱም አክሱም ጽዮን ታይ ማለት ያጭበርባሪ ኡሙ ሰላማ ሄዳ ስለ ነብዩ ነግረዋለች ብሎ ተናግሯል። እያጭበረበረ አንተ ደግሞ ቅድም የአክሱም ጽዮን የሚባል የለም ብለህ እየዋሸህ ነበረ። ይሄ ነው ልክ ወይስ አንተ ነህ ልክ? እሞ ታይ ማለት እዩ ንገረኒ። ጅማ ተባልክ። ጅማ ሃይ ጅማ ማለት ታዩ ታይ ማለት እዩ ኦሮሚያ ክልል ውስጥ ጅማ። አንተ ጅማ ስለማለት ነው ወይስ ስለ ሐዲሱ ስለ ኡስታዝ ነው የምታወራው? ምን ያደርግልሃል ጅማ ምን ማለት ነው? ቆይ የሰውዬ ምንድን ነው የሚያወራው? ጤነኛ እንዴ? ምን አጭሳል? እፎይ ሰቲ ሀዲሃ
ምንድን ነው ያጨስከው አንተ? በእናትህ ውረድ። ምን አጭሶብን ነው ክርስቲያን? ምን አጭሶ ነው የመጣው? ምን አጭሰህ ነው? የዚህ ተማሪ ስለሆነ ነው። አጭበርባሪ ቀጣፊ ስለሆነ ተማሪው የማን እንደሆነ ሪፖስቱን አሳየው። ሪፖስቱን አሳያቸው። ከኡስታዞቹ ማወቅ እንችላለን። እንደዚህ አይነት ደደቦችን ሲመጡልን መምህራቸው ማን እንደሆነ ማወቅ እንችላለን። እኔ ገምቻለሁ። አክቹዋሊ የሰው እምነት ከምትሳደብ ኡስታዙን አስጨርስና እኔ መልስ ልስጥልህ። ችግር የለም። ተረጋጋበት። አንዴ አቡ ሪፖስቱን አንዴ ክፈተው። አንዴ ተረጋጋ። ሚውት አታደርግ። ምን ተረጋጋ ትለኛለህ? ሚውት ለምን ታደርገዋለህ? የስድስተኛ ክፍል ጭ ተማሪ ነው እንግዲህ መምህሩ ስድስተኛ ክፍል ጭ ነው የቆመው። ይሄንኛው ኡስታዝ ደግሞ ከዚህ ከሶስተኛ ክፍል የወደቀ ይሆናል። ሲጠየቅ ኡስታዙ የት ነው የሚኖረው? ቤት ቀበሌውስ፣ ሰፈሩስ፣ ብሔሩስ ምንድን ነው? በጣም የምናዝነው። ዑመር ምን ትላለህ? በዚህ ኡስታዝ የሚማሩ ሁሉ እንደዚህ ናቸው። እሱ ማንም አፍሮ አያውቅም። ጀግናችን ነው። እኛ ጀግና። ቆይ ተረጋጋ። ፓኒክ አታርገ። አቡ አሊያም አስወርዳለሁ። ተረጋጋ፣ አትንቀልቀል። ከአንተ ቀድሞ ይገባዋሉ። ኤኒዌይስ ወደ ቶፒኩ እንመለስና ክርስቲያን መልሰው። በቃ አቡ ሀቢብ እመልሳለሁ እያልክ ነበረ። ዑመር ተሳስቷል ወይንስ ኡስታዙ ነው ትክክል? አልተሳሳትም። አንተ ካመጣበት ምንጭ ግዴታ ማሳየት አለብህ። ልክ ቤተክርስቲያን ሄደህ ውሸት ነው እንደሚባለው። ዑመር ምን ብሏል? ማርያም ቤተክርስቲያን በኢትዮጵያ የለችም፣ ማርያም ቤተክርስቲያን የሚባል አይታወቅም ምን ብሏል? ኡስታዙ ደግሞ አክሱም ጽዮን ኡሙ ሰላማ አይታ ተናግራለች። ምን አሳፈረ? እስቲ ቪዲዮን ክፈተው ሙሉን። ምንድነው ክርስቲያን መለስ አድርግና ችግር የለም። ኡሙ ሰላማ ለነቢዩ ሰለላሁ ዐለይሂ ወሰለም የአክሱም ጽዮን ማርያም ቤተክርስቲያን ውስጥ ስለ ማርያም ቤተክርስቲያን ያየችውን ኡሙ ሰላማ ማነች? የምትናገረውን ኡሙ ሰላማ ማነች? አስጨርሰው። ለምን ታቆማለህ? ይሄ ደግሞ ምን አይነት ሰው ነው? በእናታችሁ በእናትህ ፓኒክ አታርግ። እዚህ ጋር የተቀመጥ ነው። አዳምጠኝ። ፓኒክ ማድረግ እኮ አይደለም። እውነታውን ለምን አታስጨርስም? ለምን ጀምረህ ታስተዋለህ? ፕሊስ አዳምጥ። አይሻ እንደተናገረችው እያለ ነው እኮ ገባ አይደል? ለነቢያችን ሰለላሁ ዐለይሂ ወሰለም አይሻ ማለት የመሐመድ ሚስት ነች። ስለዚህ ሀዲሶች የተላለፉት በአንደኛ ደረጃ በአቡ ሁሬራ ነው፣ ቀጣይ በአይሻ ነው። ስለዚህ ኡሙ ሰላማ ስትናገር አይሻ ከዛ አስተላለፈችው። እባክህ ለ300 ሚሊዮን ህዝብ ትረፍ እባክህ። እውቀት የለህም፣ ምንም እውቀት የለም። እውነትን ነው የምልህ። እሺ አሁን እዚህ ላይ ያለህን ሙግት ምንድን ነው? እሺ እውቀት ስላለህ አንተ ሙግቱ ሆነ የጠየቅኩህን መልስልኝ። መቃብር ላይ ምንድን ነው የሚሰራው? እውቀት አለኝ ብለህ አይደል እንዴ? 1.9 ሚሊዮን ምንድን ነው የምታወራው? ወዳጃችን መልስልኛ። እውቀት ካለ ሐውልት ነው የሚሰራው መቃብር ላይ። ምንድን ነው ያሳቀህ? ምንድን ነው ያሳቀህ? አይደለም የጭንቅላት አስተሳሰቡ ነው በጣም ያሳቀህ። አቢ ምንድን ነው ያሳቀህ? መሐመድ እኮ መቃብር ቆፍሮ ሬሳ እያወጣ ምራቁን ይግት ነበር። ምንድን ነው ያሳቀህ? ውሸት ነው። አቀነባብረህ በኤቢ በቻት ጂፒቲ ያቀነባበርከው የቀጣጣና እንግሊዘኛ ልታመጣ ነው አይልም። ቁርአን የተብራራ ነው። የዘዲንም አውጣው እያለ ነው። አይ ሙሐመድ ከመቃብር ውስጥ አውጥቶ ለሃጩን ይግታል አይግትም? ለሃጩን ማስረጃ ካለ አምጣ። ማስረጃ ጊሚ ደም ብሮ ማስረጃም ዳካ ሐዲስ ወለ ሊሰኝ ማስረጃ ነው። give me what? give me the truth. You know truth? እሱንም ልንገርህ በአማርኛ truth what I mean truth? አታውቅም። እውቀት እኮ የሌለ ስለሆነ አታውቅም። እባክህ አምጣ ማስረጃ። በቻት ጂፒቲ የተቀነባበረ ውሸቱን ይዞ መጣ። ቻት ጂፒቲ አይደለም ሐዲስ ነው። ሐዲስ እና ቻት ጂፒቲ ላይ አንድ ቀን በህይወት በስተክል አውርተህ አታውቅም። አንድ ቀን ተረጋጋ። በእናትህ ተረጋጋ። 2000 ሰው ይታዘባል። ይነበብ አንብበው። እሺ አንብበው። ተረበሻችሁ ዛሬ ሙስሊሞች።
አረ ተረጋጉ እስኪ። ምንም ሙስሊም ተረብሾ አያውቅም። ንጹህ እምነት ነው። ምንም ተረብሾ አያውቅም። እኛ በራሳችን በጣም ነው የምንኮራው። የሚገርም ማንም ሰው ሊያሸንፈን አይችልም። ተረጋጋ፣ በእናትህ ተረጋጋ እስኪ በቃ። እንዴ ለምንድን ነው የተረበሻችሁት? ይሄን እየተነበበ ያለው እኮ ሐዲሳችሁ ነው አይደለ? አንብብልና ስለሆነ ውሸት ነው የጠየቅነው ጥያቄ መመለስ ስላቃተ ነው ሌላ ፕሮፓጋንዳ የምታመጣው። እሺ ሙሐመድ የአብድላህ ኢብን ኡበይን ሬሳ አውጥቶ ምራቁን ግቶታል። ከየት ሐዲስ ነው? በማን ኪታብ ላይ? በየትኛው ኪታብ ላይ? አዎ በቃ እንደዛ ነው ትሩዙ መናገር ያለው። ኦኬ ተረጋጋ፣ ኪታቡ ይከፈትልሃል። ተረጋጋ ፕሊስ። ይኸው ተረጋግተን ሁላችንም እስላሞች እየጠበቅን ነው። አምጣ አውጣ ፕሊስ። አሁን እኮ በመጮህ እኮ አይደለም እኮ። አልጮኩም ብራዘር አልጮኩም። አዳምጠኝ። በሐዲሱ ይነበብ። ቆይ ተረጋጋ በእናትህ። ሂሻም ለምን ወጣ? ሂሻም እና ተመለስ በእናትህ። ናፍቀኸኛል። ጩኸቱ አስጠልቶት ነው። ሀሽም ከረጅም ጊዜ በኋላ በእናትህ በጣም ጎበዝ እንትን ላይ ነው። ሶሪ ሀሽም እድል ስላልሰጠነ ካለ ተመልሳ ግባ። ሀሽም እንዳውቀዋለህ ከድር አረብኛ የሚችለው በጣም ጎበዝ ልጅ ነው። የነኝን ድንቁርና ደብሮት ነው የወጣው። ካለ ላክ ሀሽም። ቀጥል ክርስቲያን። ኦኬ እሺ ምን ይላል? ጃብር ሙስሊም ሳይ ሙስሊም 2773 ኤ ላይ ነው የሚገኘው። ጃቢር ሪፖርትድ አላስ አፖስትል ኬም ቱ ደ ግሬቭ ኦፍ አብደላ ኢብን ኡበይ። ጃቢር እንዳስተላለፈው የአላህ መልእክተኛ ወደ አብደላ ኢብን ኡበይ መቃብር መጣ። ብሮት ሂም አውት ፍሮም ዛት፣ ከዛ ከመቃብሩ አወጣው። ፕሌስድ ሂም ኦን ሂዝ ኒ፣ ከዛ በጉልበቱ አቆመው። ኤንድ ፑት ሂዝ ሳሊቫ ኢን ሂዝ ማውዝ፣ ከዛ በኋላ ምራቁን አፉ ውስጥ ጨመረበት፣ ጋተው ማለት ነው። ኤንድ ሽራውድድ ሂም ኢን ሂዝ ሸርት፣ ከዛ በኋላ በልብሱ ጠቀለለው፣ በቲሸርቱ በለበሰው ማለት ነው። ኤንድ አላህ ነው ዘ ቤስት፣ አላህ ነው የሚያውቀው ከዛ በኋላ ያለው። አውሩ አሁን እስኪ ሙስሊሞች ምንድን ነው አናወራ? ለምንድን ነው የምናወራው? ይሄ እኮ ሐሰት ነው። እስኪ ይሄ ሐሰት ነው ሙሐመድ እንደዚህ አላደረገም ብለህ ተናገር። ሐዲሱ ሌላ፣ አንተ የምታወራው ሌላ፣ የምታመጣው ነገር ሌላ። በጣም እኮ አንተ ነው እኮ እምነቱን ግራ ያጋባው ጭራሽ። ሙሐመድ እንደዚህ አላደረገም፣ የአብደላ ኢብን ኡበይን አስክሬን ከመቃብር ውስጥ አውጥቶ አልጋተም፣ ይሄ ውሸት ነው በልና ተናገር። አልጋተም አይደለም፣ ተጭበርብሯል። አዳምጠኝ፣ አልጋተም አይደለም። አንተ ነህ ኢንተር ምናምን ብለህ በማውራት ምናምን ጭራሽ አልጋተም ማጥቆ ነው። አድምጠኝ እስኪ ወንድሜ አንዴ። ሚዩት የምታደርገው እውቀት እኮ ነው የተማማርን ያለ ነው። ተረጋጋና ሚዩት አድርግ ወንድማችን። በቃ ከዚህ በላይ ከአንተ ጋር ማንም የሚጫጫህ የለም። እዚህ ጋር ይመለከታሉ። እኔ እስልምና ለውጥ ይወጣለሁ የሚል ካለ አዳም፣ እስልምና ለውጥ ይወጣለሁ የሚል ካለ ቻሌንጅ የሚያደርገኝ ካለ አሁን መጽሐፉን እንከፍትላችኋለን። ከቡሃሪም ከሙስሊምም ሎክ በአንደኛነት ተቀባይ ሐዲስ ቡሃሪ ነው። ከቡሃሪ አንዴ አይደለም ደጋግሜ ያሳያችኋለሁ። ከሙስሊምም ደጋግሜ ያሳያችኋለሁ። ከሱናን አናሳይም አሳያችኋለሁ። ከሌሎቹም አሳያችኋለሁ። ቻሌንጅ የሚያደርገኛለ እስልምና ለውጥ ይወጣለሁ መጽሐፉ ይከፈትልኝ የሚል ማይክ አንሱ። እስልምና ለውጥ ይወጣለሁ ከቡሃሪ ደግመህ አሳየኝ፣ ከሙስሊምም አሳየኝ የሚል እኔ በእንደዚህ በተልካሻ ነገር አለ ቻሌንጅ ማድረግ። ለቅቄ እወጣለሁ አሳየኝ በለኝ። ለምንድን ነው ለቅቄ የምወጣው? አንተ እኮ የምታመጣው ውሸት ስለሆነ ነው። አዎ መጽሐፉንም እኔ ነኝ የጻፍኩት። እፎይ ስማኝ ፕሊስ በቃ እኔስ ወደ ቶፒኩ ፓራፍሬዝ አድርገው ክርስቲያን። በዚህ መጠን ነው የደነቆሩት ሰዎቹ፣ በዚህ መጠን ነው የደነቆሩት። ኢዘዲ አሁን ቶፒኩ ላይ ትገባለህ። አድምጡኝ አንዴ ቆይ፣ ማይክን አስተካክል፣ ድምፁን አስተካክል። ሚራብሽ ይሰማል አይደል? አይሰማም? ድምጽ ትክክል አለም። ወገኖቼ በደንብ አስተውሉ። ሎክ በስሜት መቼም ቢሆን በስሜት እንዳትጓዙ። እንደዚህ የሚገቡትን እንዳለ ያቸው
እስልምና ከነኚህ የተሻለ ሊያፈራ እንደማይችል ከነኚህ መረዳት ትችላላችሁ። እነኛውን የተሻለ እናውቃለን ብለው ስለኛ ይገቡናል። አውራ፣ ስለ እስልምና አታውራ፣ ስለኛ አውራ። እኛ አይደለ እንደ እያወራን ያለነው፣ ስለኛ አውራ። ይበቃል፣ ይበቃል። ጭንቅላትህን በደንብ አየህ ነው። እፎይ ስማኝ፣ አድምጠኝ። አንዴ ድምፅህን አስተካክል። አንተ ድምፅ አስተካክል። ድምፅ ትክክል አለ። የሚረብሽ ነገር አለ። ኤርፎን ምናምን ከተጠቀምክ ንቀር። ለአንተ ካልታወቀ ለእኛ እየረበሸ ነው። አንተም ከሰሮን ድምፅ ትክክል አለ። ዋናው ነገር ምንድነው? እሱ ክርስቲያኖች በእኛ የምትተማመኑበት የምትኮሩበት ምንድነው? በመረጃ የምናወራው። ሙስሊሞች ይገባሉ፣ በስድብ ነው የሚያወሩት። ልዩነታችን ይሄ ነው። እኛ በመረጃ እነሱ በገጀራ፣ እኛ በማስረጃ እነሱ በጩቤ፣ እኛ በሀቅ እነሱ በውሸት። ልዩነታችን ይሄ ነው። በጣም አስቸጋሪ ነገሮችን ያደርገዋል ማለት ነው። ቶፒኩን ሊነኩትም አልቻሉ፣ አልደፈሩትምም። ተመልክታችኋል፣ ታዝባችኋል፣ አይታችኋል። ስለዚህ ስለ አክሱም የተወራው ሐሰት፣ ውሸታም፣ አንተ ውሸታም፣ ውሸታም፣ ነብዩ ውሸታም አልዋሸም የሚልክን ማስረጃ ማምጣት ይችላል። እኛም ማዋረድ ይችላል። እፎይ ውሸታም ማለት ይችላል። ማስረጃ አምጥቶ ማስረጃ አምጥቶ አልሐምዱሊላህ። እፎይ አንተ ነው ውሸታም ጎበዝ። ስለዚህ ፓራፍሬዝ እናድርገውና የመሐመድ ሰሃባዎች ወደ ኢትዮጵያ ተሰደው ሲመጡ የአክሱም ንጉሥ ተቀብሏቸዋል አይደለ? ኧረ አንተ ተሰደድ። አልተሰደዱም። አንተ ነህ ስደተኛው ጅል። እንዲህ አድርገህ አንተ ሙስሊምን ጥላቻ ምንድን ነው? ምን አገናኘው? መሐመድም ተሰዷል እኮ። እኔም ነብይ እንኳ የሚሰደዱ ነብይ ናቸው ብሏል መሐመድ። ስለተሰደደ ነብይ ነው ያለው። ጭንቅላት አልባ ካላህ እኩል ልታደርገኝ? ኧረ ተው ከድር፣ ምን ትላለህ? ካላህ እኩል አደረገኝ። ጭንቅላት አልባ ነህ። ኧረ ጉድ! አልረታም ትላለህ አንተ። እሺ አሁን ስጨርስ ትመልሳለህ። ስድብህን ስጨርስ ግን ትመልሳለህ። ምንድን ጥያቄ አለህና ነው የምመልስልህ? ውሸት የውሸት መልሳለሁ። ውሸት ጨረስክ? እሺ ምንድን ልመልስልህ? ምን እንድመልስልህ ነው የምፈልገው? ኦኬ ወደ ኢትዮጵያ ከመጡት ውስጥ እሙ ሰላማ ለሙሐመድ ስላየችው ቤተክርስቲያን፣ ስለ ማርያም ቤተክርስቲያን ነግረዋለች አይደለ? ገደል ግባ። መልሱ ነው ገደል ግባ። ለአንተ መልስ የሚሰጥ የለም። አንተ የእስልምና መልስ አያችኋል። እስልምና ይሄ ነው። እስልምና ይሄ ነው። ማታውቁ ከሆነ ይጫወቱባችኋል። የክርስትና ማታውቁ ከሆነ እንደዚህ ይጫወቱባችኋል። መልሱ ሲባሉ እናት አባቱ ልጋገር ሸታታ ቁርአን በአማርኛ ለምድል ላይ እየቀራ ነው። ምንድነው እሱ የሚያስለቅሳችሁ? እኛ የጠየቅናችሁ በሰላም መንገድ ሐዲሳችሁ ላይ አንብበን እድሜ እኔስ ታዘብነው። ስንቱን ታዘብን፣ ስንቱን ጭንቅላት አልባ ተከታይ ታዘብን። በኢየሱስ ጭንቅላት አልባ ተከታይ አንተ ነህ ማለት ዝም ብለህ ወንድሜ። እኔስ አሁን ከሰርተው ነው። ነገራችን ላይ አትፍረዱባቸው። ክርስቲያኖች በሙስሊሞች እንደዚህ ሲሆኑ አትፍረዱባቸው። አጋንንት ነው የሚጫወቱባቸው። አጋንንት ነው፣ የሰይጣን አሰራር ነው። ምን ያህል ሰይጣን እንደተጫወተባቸው፣ ምን ያህል ወደ ገሃነም ለመግባት እንደሚቻኮሉ ስታይ፣ ምን ያህል ባለጌና ጸያፍ ተሳዳቢዎች እንደሆኑ ስታይ፣ መልሰው ደግሞ እፎይ ተሳዳቢ ነው፣ እፎይ እያዘልን ይታሰርልን ይላሉ። የሚገርመው ነገር አሁን ክርስቲያኑ ነቅቷል። ክርስቲያኑ ባኗል። የትኛውም ክርስቲያንን እፎይ ተሳዳቢ ነው ብትል እፎይ ሳይሆን የሰደበ ቁርአንህ ነው ይልሃል። የትኛውም ክርስቲያን አሁን ነቅቶባችኋል። ለዘመናት የሸወዳችሁት፣ ለዘመናት ለማታለል የሞከራችሁት አልተሳካም።
ተዉ። መንፈሳችሁ ተረብሿል፣ ታውካችኋል። አሁን የምትሰሩት ፖለቲካ የለም። ተረበሽ አንተ ነህ። አንድ ጥያቄ ልጠይቅህ። በቃ መንፈሳቸውን ይዩት፣ ምን ያህል እንደሚረበሽ። ቆይ እናንተ ስርዓት ለምን እንኳን የላቸው። ወይ ስርዓት የሚባል ነገር ልመዱ ፕሊስ፣ ስርዓት ልመዱ ቅድሚያ። ኤኒዌይስ ለዛሬ ሸኛቸው፣ በቃ ፍርዳቸው። እኔ ብልግና ደምብል ታሳዝ በቃ ወረድ ባለጌ። የሰይጣን አሰራር የተንሰራፈው ሙስሊሞች ላይ ነው። በነገራችን ላይ እውነት ምን መሳሪያ ያለው ሰይጣን የትኛውንም አካል እንደ ሙስሊሞች የተጠቀመበት እኮ የለም። ሰይጣን በነፃ ነው የተከራያቸው ጭንቅላታቸው። ያንተ ነው እንጂ በነፃ የተገኘው። ሸኘው ሶርዶ እንደ ፖፖ ነው የተጸዳዳባችሁ። ዋይዞ ሰይጣን። ኤኒዌይስ እንግዲህ ዛሬ ተረታችኋል ብለን እናስባለን። ስለ አክሱም ጽዮን የተነገረው ተረት አከርካሪውን ሰብረን ጥለነዋል፣ ወደ ራሳቸው መልሰነዋል። አክሱም ጽዮን የተሰራችው ቅዱስ ሞቶ ያ ነብይ ላይ የነብዩ መቃብር ላይ ቤተክርስቲያን አድርገው ከዛ በኋላ የእሱን ፎቶ አድርገው የሚያመልኩ አይደሉም በአክሱም ጽዮን የሚገኙት። ከዛ ከፍጡራን ሁሉ መጥፎ ናቸው ያለው ተረት ነው። ባይሆን ሙሐመድ ይልቅ የተቀበረበት ላይ መስጊድ አድርገው ሙስሊሞች ሄደው መስጊድ ሰርተውለታል። ማምለኪያ የተሰራለት ሙሐመድ ነው። አይ ቤት ውስጥ ነው በቅድሚያ የተቀበረው ለዛ ነው ይላችኋል። ሙሐመድ ደግሞ ምን ብሏል? ቤታችሁ ወደ መቃብር እንዳቀየሩት ብሏል። ሙሐመድ ብቻ ሳይሆን አቡበከር ዑመርም ተደርበውበታል ማለት ነው። እና እንደዛ ነው። ለዛሬ ይብቃን እባክህ ክርስቲያን። ይብቃን። እጅግ በጣም ብዙ ስድቦችን ቀመስክ። ይበቃል ለዛሬ። በጣም ነው በነገራችን ላይ ራስ የሚያመው በዚህ ሁኔታ ራሱ መስራት እጅግ አስቸጋሪ ነው። እነዚህም ኮንትሮል አድርጎ ካፋቸው የሚወጣውን ቆሻሻ እየተመለከታችሁት ነው ብለን ተስፋ እናደርጋለን። እናንተ ጭንቅላታቸው በዚህ ልክ ነው የቆሸሸው። ይህ ደግሞ በነገራችን ላይ እነሱ ወደው ፈቅደው ያመጡት ነገር አይደለም። ላይ የሚሞሏቸውን ኡስታዞቻቸውና ሼኮቻቸው የሚሞሏቸውን ጭንቅላታቸው ውስጥ የተሰነቀረው ነገር በዚህ ስለሆነ በክርስትናን ጥላቻ በማስተማር ስለሆነ ማለት ነው። ሰው የአክሱም ጉዳይ አሁን በተወሰነ መልኩ ጥርት ያለ ይመስለኛል። እንግዲህ ከዚህ በኋላ የምትቀጥሉ ከሆነ ችግር የለውም። እኛ እጥፍ እናደርገውና እንሄዳለን። ቪዲዮ ሰርተናል። ቪዲዮ የሰራሁትን እንትን አድርጉት፣ ላይክ ያደርጉ፣ ንገራችሁ፣ አሳያችሁ። ለምንድነው ሪፖስት ማታደርጉት? ለምንድን ነው ሪፖስት ማታደርጉት? ባይ እኔ ከቪዲዮ መስራት ፍላጎት የለኝም። ታውቃላችሁ፣ በጣም አድክም ነው። ስንት መጽሐፍ ታነባላችሁ፣ ስንት ሐዲስ ታነባላችሁ፣ ቁርአን ታነባላችሁ፣ የራሳችሁ መጽሐፍ ቅዱስ ታነባላችሁ፣ የራሳችሁ እንትን አለ። አድክም ነው ቪዲዮ ስትሰሩ፣ ቴክስ ታይም ምናምን ነገር ምናምን እና ሪፖስት አድርጉ። የቃልን በተለይም ቃልን ደግሞ በጣም ሪፖስት አድርጉለት። ቃል የሚሰራቸው ቪዲዮዎች በጣም ጥሩ ጥሩ ምላሾች ይሰጣል። ነገር ግን እይታዎቻቸው ደካማ ናቸው። ቃልን ፎሎ አድርጉት፣ ሪፖስት አድርጉለት። ያ አሁን የሰራትን ቪዲዮዎችን እንግዲህ ሊገባ ሲል ነው የሰራት። በደንብ ሪፖስት አድርጉ እሺ። በዚሁ አካውንት ስለሆነ በተቻለ መጠን በደንብ ሪፖስት እያደረጋችሁ ቪዲዮ በሰራ ቁጥር ሪፖስት አድርጉ። በቃ አትለፉ። ላይክ እና ሪፖስት ማድረግ ለእናንተ ምንም እንትን የሚላችሁ ነገር ስለሌለ ማለት ነው። ቃልም እንደዛው በተደጋጋሚ ቪዲዮዎችን ይሰራል፣ መልስ ይሰጣል እና የእሱንም በደንብ ሪፖስት አድርጉለት እየገባችሁ እሺ። አሁን ይችን ቪዲዮ ሪፖስት አድርጉ እሺ። 700 ሞሮፍ ለትግራዮች ጥሩ መረጃ ነች ብዬ አስባለሁ። እዛ ፕሮፓጋንዳ እና ፖለቲካ እንሰራባቸዋለን ለሚሉ ከአስተምሮቱ አንጻር እንደዚህ ነው። አስተምሮቱ ያለው እንደዚህ ነው እና እንደዛ ነገር ነው። እኔስ አንተ ጀስ ደክሞኛል፣ ይበቃናል። አይመስላችሁም? ከድር ቃል ትወጣላችሁ አትወጡም? አንተስ ትወጣለህ አትወጡም? ከቤት ይበቃል። እናመሰግን እዚህ ጋር ስለበስማ ድቡ ግን ያስጠላል። ቃሎች ያሰማል። ለማንኛውም ያ መልስ የሌለ ቀን ስድብ ይበዛል። መልስ ሲታጣ ስድብ ይበዛል። ከድር ተኛ እንዴ? አተኛም እንደ አንተ ሰውዬ
እኔ እኮ እስከ 10 ሰዓት ኦንላይን ነኝ። እኔ አልተኛም። ስንት ሰዓት ነው የምተኛው? 10 ሰዓት። ስንት ሰዓት ትነሳለህ? 6 ሰዓት። እንዲህ ምንድን ነው እሱ? ስራስ? ስራ ስራ ሲኖር በጠዋት ነው የምነሳው። ስራ የሌለ ቀን ተኝተህ ነው ቀኑን ሙሉ ቁጭ ብለህ ትውላለህ? ሁሌ ስላልሆነ። ኦኬ። አሪፍ አሪፍ ሙስሊሞች እዛኛው አካውንቴ ላይ ነበሩ። የእኛው አካውንቴን አልለመዱትም። ሀሺም ዛሬ ከስንት ጊዜ በኋላ አይቼው ነበር። ኔትወርክ አስቸገረው መሰለኝ። አዎ ምርጥ ልጅ ነው እሱ፣ የምረዳ ነው። አንዳንድ ምርጥ አለ ታውቃለህ። ከነሱ ነው ከዋብያው ምርጥ አለ፣ የማይሳደብ አለ። እሱ ጨዋ ነው፣ አይዋሽምም። ብዙ መዋሸትም ፍላጎት የለውም። እንደ ሌሎቹ አይደለም። የሚያውቀውን ያውቃል ሌላው፣ ካላወቀው ግን ልማር። ቆይ እስኪ ላዳምጥ። ወይ የሆነ ሌሎችም ነበሩ በእናትህ እና አብዲ ነበረ። አብዲ ስልጤ ሆኖ እንደዚህ የሚባል እዛኛው አካውንት ላይ ናቸው ቋሚ የሚመጡ። ተዘግቷል እንደ ያኛው ነው አሁን ቢያለኝ እና እችኛዋን የግዴታ ለማሳደግ እየሞከርኩ ነው። በቃ ሌላ አማራጭ። ሁለተኛውም እንደዛው ስትራይክ ሰጡኝ፣ መግባት እንትን አልችልም። እዛኛው ሁለተኛውም ላይ አንደኛውም ሁለተኛውም እና እችኛዋን ደግሞ ሙስሊሞች ብዙም አያውቋትም። እንትን ነው እና መርፌን እንስጥ ይላሉ እኮ። በቃ አንዳንዱ ውስጥ የምጽፍልህ ነገር የት አለ መርፌ ልውጋክ አለ ሳትታመም። የቀደመውን ሰማይ እኔን አይደለ በሽጉጥ ገድየው አረካም አለ። እኔ አልገለውም፣ በጥርሴ እንደዚህ ኛኛ አድርጌ ስጋውን መብላት አለብኝ አለ እና ያስቆኛል። ብዙ ካልበላሁት አረካም አለ። ሰው በመግደል መፍትሄ አይመጣም እኮ፣ በሀሳብ ነው እንጂ መግደል። በሀሳብ መግደል አይችሉም። ማያቅ ከሆነማ እኮ ማያውቅን ሰው ሲያገኙ እኮ ቀባ ብለው አንቺ ጎበዝ ነሽ፣ አንተ ጎበዝ ነህ፣ አንተ ጠያቂ ነህ፣ ምሁር ነህ፣ አንተ እንደዚህ ነህ፣ እኛ በስርዓት እንመልሳለን ለጠየቀን ምናምን። የሚያቅ ከሆነ ግን ይቀየራሉ። ቆም በል ዘዴ አካሄዳቸው የሚያቅ ሐሰት እንደሆነ እያጭበረበሩ እንደሆነ የሚያቅባቸው ካለ ተሳዳቢ ነህ፣ አንተ መጥፎ ሰው ነህ። ያስቁኛል። ሌላ ቦታ የሚገባበት አለ እና በኦሮምኛ በአብዛኛው ስለሚያውቁኝ ከኔ ጋር አይነጋገሩም። ከሙርተዴ ጋር እናውራም ይላሉ። ሙርተዴ ነና አናውራም ይላሉ። ይፈራሉ። ጥያቄ ስለሚከብድባቸው የኔ ያውቃሉ፣ አያወሩኝም። የሆነ ሪካርድ ኦሮምኛ ላይ ሰምቻለሁ። እንትን እንዳይሄዳ ኦሮምኛ ብዙ ቀንም ገባል። ብዙ ቦታ ስለሚገባ እንትን እላሉ፣ አይገቡም ከኔ ጋር። ምን ለምን ከምቱ ሲወያ አማሪፋ ኦሮሚፋ ሲወያ ከምቱ ሲወያ አማሪፋ ኦሮሚፋ እኔ ሁለቱንም እችላለሁ። ለሜኑንም ቤካል በሬዳ አኒ ጥቆናን ራካዳ እኔ በደንብ ነው ሁለቱንም፣ ኦሮምኛውንም አማርኛውንም እችላለሁ። ጥሩ ጥሩ ጥቡቅ። ስለዚህ እዚህ ሲመጡ አብያዎችን ትመልስልናለህ። ከባድ እኮ ነው። ወይኔ ኑሮ በአካል እንከራከራለን። እንትናንስ አታውቁትም? ውስጥ ማን ነበረ? አጎቴ በሽር የሚባል የዋብያዎች ጠላት ነበር እሱ። እዛኛው አካውንት ላይ ነው፣ ትልቁ ላይ ነው እሱ። አስታውሳችሁት? አጎቴ በሽር የሚባል በሽር አውቀዋለሁ። እሱም ነበር ዋብያዎች ነው ያወጣ። ሴቶች ኡስታዝ እኮ ነው እሱ። ተባት አነካካኝ።